በተሰራሽ ቁጥር አንጀትሽ ይቆረጣል። ቁጥር ምን መሰለሽ ይሄ የበሽታው አይነት አይቢዲ የሚሉት ነገር ነው። አይቢዲ ማለት ኢንፍላማቶሪ ባውል ዲዚዝ ነው የሚሉት እነሱ ሲተረጎሙ። ላፕስ አድርጌ በቃ እንደበቴ መናገር የማይችልም እንደዚህ አይነት ቃል ነበር የማወጣው። በምልክት ነበረ ሙሉ በሙሉ በቃ እንደበቴ ተዘጋ። እያንዳንዷን ነገር ግን እንቅስቃሴ ምናምን እንዲህ አውቃለሁ። ሽንቴ ሲመጣ ሽንት እላለሁ። በምልክት ነገር አለው እንዲህ እያልኩኝ መጨረሻ ልክ በ17ኛው ቀን አንደበቴ ተፈታ። እህቴ ወደ ስራ ልትሄድ ስትዘጋጅ እኔ ጋር አድራ ስራ ልትሄጂ ነው ስላት ደንግጣ ነው ያለችኝ። ጸበል ስጭኝ። ከ9ኛው ሰርጀሪ ድረስ ዓመት ከ8 ወር ክፍት ነው ሆዴ። መጨረሻ ላይ መመላለሱም እየደከመኝ እንትን ማለት በአካባቢሽ እንትን አድርጊው ድሬስ እንዲደረግ ተብሎ ነው። በቀጠሮ ብቻ እመላለሳለሁ ዶክተሩ ጋር እየሄድኩ። ጨጓራ አለው፣ ኩላሊት፣ ሁሉ ነገር ፊስቱላ አለ። መበሳት ማለት ነው ፊስቱላ በትርጉሙ። እንደዛ አይነት ደረጃ ላይ ደረሰ እንጂ ዓመት ከ8 ወር ክፍት ሆነ ሆዴ። መጨረሻ ላይ እንግዲህ ምንም ላደርግ አልችልም። አስራቴ ሰርጀሪ ልልክሽ ነው አለ። ሳላይን ራሴ ገዝቼ ቤት ገላፍ ጎዝ ምናምን ሁሉ እየገዛሁኝ ራሴ ማጽዳት ጀመርኩ። ኢቨን ሳጸዳ ፌንት አድርጌ ሁሉ ወድቅ ነበረ ለብዙ ሰዓት 26.5 እስክደርስ ድረስ እየደረሱ ብለት ቀጥታ የምትመገቢ ምግብ በዚህ ነው፣ ትጸዛጁ በዚህ ነው ማለት ነው። ልጅ ዳዊቴ ምንም ነገር መቀመጥ ባልችል እንዴት አኝቼ ድሬስ እያደረግኩኝ ብዙ ጎዝላው ላይ ተደርጎ ስትሪል ጎዝ ነው የምጠቀመው። እሱን አድርግና በላው ላይ ሌላ ጎዞች ይጠቀም ነበር። እሱን አድርጌ እንደገና ሙሉ አንሶላ ኖሯን የሚመግብ አምላክ ነው ይላሉ እኮ እናቶች አባቶች አይደለም። እና በባዶም ያኖርሻል። ስነቃ በማግስቱ ዶክተሩ መጣ። ያው ትንሽ ብዙ ቆይቻለሁ ይመስለኛል። ሰርጀሪው ቆይቷል በጣም ማለት ቀላል ሰዓት የለኝም። እቺ 6ኛዋና 8ኛዋ ሰርጀሪ ናት ትንሽ ቀላል ሰዓት እንጂ ሁሉንም ስሰራ ሰርጀሪ ብዙ ሰዓት ነው የሚወስደው። ሰላም ጤና ይስጥልኝ። እንደምን ከረማችሁ አድማጭ ተመልካቾቻችን። ይህ በተምሮ ሚዲያ እየተዘጋጀ የሚቀርብላችሁ የተደረገለት የተሰኘው መርሃ ግብራችን ነው። ሰዎች የእውነተኛ ታሪክ ምስክርነት የምናቀርብበት ነው። ባለፈው በመግቢያ ፕሮግራማችን ላይ ከአባታችን ከቀሲስ ዶክተር መዝገቡ ካሳ ጋራ የተደረገለት በሚል ርዕስ ዙሪያ ብዙ ተወያይተናል። የተደረገለት ማለት ነው ማለት እንደሆነ ሰፊ ትምህርት ሰጥተውናል። እግዚአብሔር ረድቷችሁ የተመለከታችሁት ያዳመጣችሁት ሰዎች ብዙ መረዳት እንደያዛችሁ እምነቴ ነው። በዛሬው መርሃ ግብራችን እንግዳ ይዘን ቀርበናል። እንግዳችን እህታችን አስራቴ ሳህሌ ናት። እህታችን አስራቴ ሳህሌ እግዚአብሔር በሕይወቴ አድርጎልኛል፣ ጎብኝቶኛል። ስለዚህ ይህንን ያደረገልኝን ነገር መመስከር አለብኝ፣ ለሌላውም አርአያ መሆን አለብኝ ብላ ዛሬ በስቱዲዮአችን ተገኝታለች። እኛም ከእህታችን ጋር ውይይት ለማድረግ በዚህ ተገኝተናል። እህታችን አስራቴ እግዚአብሔር የሰራልሽን ነገር ለመመስከር በዚህ ስለተገኘሽ በጣም ደስ ብሎናል። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም እዚህ ቦታ ላይ ታዳሚ ሆኜ እንድቀርብ እግዚአብሔር ያደረገልኝን ነገር እንድመሰክር የእግዚአብሔርን ድንቅ ስራ እንድናገር ስለተፈቀደልኝ ስለጠራችሁኝ እግዚአብሔር ይመስገን። እናንተንም አመሰግናለሁ። እሺ እኛም እናመሰግናለን። እንግዲህ ወደ ውይይታችን እንገባለን። ወደ ውይይታችን ከመግባታችን በፊት እስኪ የገጠመሽንና የተደረገልሽን ከማውራታችን በፊት አስራቴ እስኪ ስለ ራስሽ ንገሪን። አስራቴ የማን ናት? መንፈሳዊ ህይወቷ ወይም ህይወቷ ምን ይመስል ነበር? እንግዲህ ያው እንደሚታወቀው ከልጅነት ጀምሮ ያለ ነገር ሲነገር ባጭሩ ማለት ነው። ይሄ ካለ እናት ነው ያደግኩት። ማለት በዘመድ ጋር ነው። እናቴ በልጅነት ነው የሞተችብኝ። በጣም ህፃን ሆኜ ነው። እና ያው በእንደዛ አይነት ሁኔታ ላይ ነው ያለው። ዘመድ ጋር ሳድግም ያው ብዙ ምቾትም አይኖርም ዘመድ ጋር ሲኖር። ግን እንደዛውም ሆኖ በጣም ጠንክሬ ትምህርቴን እማር ነበረ። ትምህርቴን እየተማርኩኝ ያው 12ኛ ክፍል እንዳጠናቀቅኩኝ በቃ ያው ነገሮችም ፈተናዎችም እየመጡ መጡ። ኢቭን ወደ ቤተክርስቲያን እንኳን ለመሄድ ብዙም እድሉ አይኖርም። ምክንያቱም ከዘመድ ጋር ሲኖር በጣም ብዙ ችግር አለ። ያው ጉልበት ነው የሚፈለገው እና ያ ሆኖ ደግሞ እንደዛ እንዳለሳለን ቢሆንም በትግሌ እሄድ ነበረ። ቤተክርስቲያን በቅዳሴውም ሰዓት በምኑም ይሄድ ነበረ። በኋላም ያው ተምሮ ማስተማር ከህፃናት ጀምሮ የሚያስተምር ስለሆነ እንደገና በታላላቅ ሚዲያም
በታላላቆችም ላይ ትልልቁም ሆነው በአዳዲስ አባላትም የሚያስተምር ስለሆነ ሁሉንም የምትሰበስብ ቦታ ናት ተምሮ ማስተማር ማለት ይቻላል ባጭሩና በልጅነቴ ጀምሬ ያው ባለመመቻቸት ምክንያት በፊት እንደተናገርኩት ነው አቋራጥኩኝ። እንደገና ደግሞ ከዛ መልሼ ደግሞ ከአዳዲስ አባላት ደግሞ እንደገና ጀምሬ ቀጠልኩኝ እና አሁን እግዚአብሔር ይመስገን በተምሮ ማስተማር ስር ነኝ ያለሁት ብዙ አመቴ ነው። እና እኔ በተምሮ ውስጥ ያለውን ነገር ይሄ ነው ብዬ መግለጽ አልችልም። በቃ ቃላትም ያጥረኛል። ለኔ ተምሮ ማለት በጣም በቃ ለስጋም ለነፍስም ለሁሉም ነገር ያለች ነገር ናት። ተምሮ በቃ ባጭሩ እኔ እንጃ እንዲህ ምን ብዬ እንደምገልጻት ራሱ ለኔ ተምሮ በጣም እኔ እንጃ ይከብደኛል። እና ይሄን ይመስላል። አሁን እግዚአብሔር ይመስገን እንግዲህ በውስጧ ነኝ ያለሁት። እስካሁንም በአገልግሎት ነኝ ያለሁት። አልወጣሁም ከቤቷ። ስለዚህ መንፈሳዊ ጉዞሽን ያወቅሽው ከእግዚአብሔር ጋር የተገናኘሽው መሰረታዊ ሃይማኖት ትምህርት የተማርሽው በምስካየ ኅዙናን ተምሮ ማስተማር ነው ማለት ነው። እሺ እንግዲህ በዛ ስታገለግይ ቆየሽ። ከዛ በኋላ ይሄ የገጠመሽ ችግር መቼ ነው የገጠመሽ? ምንድን ነው የሆንሽው? ምንድን ነው ገጥሞሽ የነበረው? መጀመሪያ ላይ ያው ህመም ነው፣ በቃ የሆድ ህመም ነው፣ ቁርጠት ነው፣ ምንም አላውቀውም። ልጅ ሆኜ ነው በልጅነት የጀመረኝ። አፔንዲክስ ተባለ ማለት የትርፍ አንጀት ተብሎ በቃ ሰርጀሪ በአስቸኳይ ሰርጀሪ ይሰራ ተባለ። እኔም ሳላውቀው በቃ ያው ዝም ብዬ ትምህርት ቤት ነው መሮጥ ነው ምናምን፣ ያው የልጅነት እንትን አታውቂውም። እና ምን አለ እኔ ጋር ትንሽ አሁን እነሱም ዶክተሮችም እንደሚነግሩኝ ይሄ ኢሚዩኒቲ በጣም ከፍተኛ ነው በተፈጥሮ ማለት ነው። እና በሽታ የመቋቋም እንትኑ አለኝ እና ቶሎ አልታወቀም እስክትፈነዳ ድረስ ማለት ነው። መጨረሻ ላይ ፈንድታ ነው ሰርጀሪ የተሰራችው እና በጣም ልጅ ነኝ በዛ ሰዓት ላይ። መታመም የጀመርሽው በልጅነትሽ ነው ማለት ነው? እና አፔንዲክስ ተብሎ ሰርጀሪ ተሰራ። በልጅነትሽ ነው ሰርጀሪ የተሰራው? ፈንድታ ስለነበር ውስጥ ትንሽ አደጋ ላይ ነው ተብሎ እንደውም በአስቸኳይ በቃ ነው እንትን የተባለው። ጥቁር አንበሳ፣ ከጥቁር አንበሳ የካቲት፣ ከየካቲት ሌላ ቦታ ልከውኝ እንደገና መልሰው የካቲት ገብቼ ነው ሰርጀሪ የተሰራው እና ውስጥ ፈንድታ ስለነበር ትንሽ አደጋ ላይ ነው ተብሎ ነበረ። እዛው ተኝቼ አመት ነው የተኛሁት እና አመት ተኝቼ ሁለተኛውም ሶስተኛውም ሰርጀሪ እዛው ነው የተሰራው። ምን ያህል እድሜ ነበርሽ? በጣም ልጅ ነበርሽ? አመት ያህል ተኛሽ? በዚህ ምክንያት ተኛሁ። በዛ ሰዓት ላይ አመት ተኛሁኝ። ብዙም ያው እኔ አሁን ምንድነው በቃ ያው እንትን የሆነው ነገር ስለማይረሳሽ እንዲህ አይነት ነገሮች ስለማይረሳሽ ነው እና ነው እንጂ ያው ልጅ ነኝ። አመት ተኛሁኝ። በዛ ሰዓት ላይ አመት ነው የተኛሁት። አመት ተኛሁኝ፣ ተሰራልኝ። ያው ሶስተኛው ሰርጀሪ ከተሰራ በኋላ ደህና ሆንኩኝ። 3 ጊዜ ተሰራሽ ማለት ነው? በአንድ ጊዜ 3 ጊዜ ተሰራሽ ማለት በአንድ አመት? 3 ጊዜ የተሰራው እዛው ተኝቼ እና መጨረሻ ላይ ገጠሙኝ ዶክተር ጥሩ ነበሩ። በቃ በደንብ ነው የሰሩልኝ። ሙሉ በሙሉ ዘግተውት ነው እንትን ያሉት እና ከዛ ወዲህ ትምህርቴንም ቀጠልኩኝ። ትምህርቴን እየተማልኩኝ እንደገና ትንሽ ከስር ሊክ ማድረግ ጀመረች ሰርጀሪዋ። በዛ ገባሁና 4ኛውን ሰርጀሪ ተሰራሁ እንደገና በ2 አመቱ። ከተሰራሽ በ2 አመቱ ድጋሚ ደግሞ ከዛ በኋላ ግን ብዙ ቆይቶ 10 አመት 11 አመት ኦልሞስት ይሆናል አላውቅም። ያው እንግዲህ ብዙ ቆይቻለሁኝ። ከዛ በኋላ በቃ መታመም ጀመርኩኝ። ልክ እንደመጀመሪያው መቁረጥ ምናምን እንደዚህ ነገር ጀመረ። ከዛ ገባሁኝ የታመምኩኝ ሳለሁ በቃ በጣም ትሲል በቃ ግቢ ያሉኝ። እኛው 3ኛውን የሰሩልኝ ዶክተር ናቸው። 3ኛውን ሰርጀሪ የሰሩልኝ ዶክተር ናቸው። በልጅነትሽ የሰሩልሽ ዶክተር? መጀመሪያ 2ቱ ሰርጀሪ የተሰራልኝ ሌላ ዶክተር ነበረ። እሺ። ከዛ በኋላ እሳቸው መጡ። በዛን ሰዓት ላይ ሜዲካል ዳይሬክተር ያው የሆስፒታሉ ጠቅላላ እንትን ነበሩ፣ እሳቸው ኃላፊ ነበሩ። እንዲህ ሲዞሩ አይተውኝ ነው እንደውም እንዲህ አይተውኝ ልጅም ስለነበርኩኝ በጣም በቃ እንትን ብዬ ነጭ ሆኜ ነው ተኝቼ አልጋ ላይ ምናምንና መጡ ገቡና እንዲሁ በቃ እንደ ጉብኝት ነገር ዶክተር መሆናቸውንም አናውቅም እኛ መጀመሪያ የመጡ ጊዜ ያለውን ነገር በሙሉ ጠየቁኝ። ያው እንግዲህ በልጅነት ትንሽ ትናገር ያለሽ ዝም ብዬ ሁሉን ነገር ተናገርኩኝ። አሁን እንደዚህ ነው እንዲሆኑ ብዬ ያለውን ነገር በሙሉ ነገርኳቸው። ከዛ አርብ ቀን ይሄንን ጠይቀውኝ አስታውሳለሁና ሰኞ ቀን ይሄ ጀነራል ቪዚት የሚባል ነገር አለ። ዶክተሮች ጠቅላላ በሽተኞችን የሚገኙበት ተሰብስበው ጠዋት ላይ ይጎበኛሉ እና በዛ ሰዓት ላይ እንዲመጣው በቃ ምንም ስለኔ አልጠይቁም። ሲስተር ለዚህ ልጅ ቶሎ እንደዚህ አዘጋጅልኝ፣ 6 ደም አዘጋጅልኝ ምናምን ብለው ቀጥታ በቃ ለዋርዶ ኃላፊ ነው የነገሯት። ምንም በቃ ምክንያቱም ነገሩን በሙሉ ከኔ ተረድተዋል ያለውን ነገር እና አናገሩ። በቃ ከዛ ለሰርጀሪው አዘጋጁ ሰሩልኝ እና 4ኛውን እሳቸው ናቸው፣ 5ኛውን እሳቸው ናቸው የሰሩልኝ።
ከዛ በቃ ያው አምስተኛው ሰርጀሪ ላይ እንደዛ ተሰራ። ትንሽ ተሰክቶ ነበር እሱ ልክ እንደ አሁኑ እንደ 9ኛው ሰርጀሪ በጣም አስፈሪ ሁኔታ ላይ ነበረ። ያው አንጀቱ እየተቆረጠ ነው የሚወጣው። በተሰራሽ ቁጥር አንጀትሽ ይቆረጣል? ቁጥር ምን መሰለሽ፣ ይሄ የበሽታው አይነት አይቢዲ የሚሉት ነገር ነው። አይቢዲ ማለት ኢንፍላማቶሪ ባውል ዲዚዝ ነው የሚሉት እነሱ ሲተረጎሙት፣ የአንጀት መቆጣት በሽታ ነው። ይሄ በተፈጥሮሽ ነው እንግዲህ ይሄ ሃይ ናቹራል ኢሚዩኒቲ ኖርሽ እና የዛ ነው እንትን ነው የዛ ኬዝ ነው የሚባለው። ብዙ ጊዜ በፊት ብዙ እንደዛ አይታወቅም ነበር፣ በተለይ በእኛ ሀገር ውስጥ። በውጭ ግን የተለመደ ነው የሚባለው እነሱም ሲነግሩሽ። እና አምስተኛውን ሰርጀሪ ሰሩልኝ። በቃ ከዛ ወዲህ ለብዙ ጊዜ ደህና ነበርኩ። ምን ያህል ጊዜ ደህና ሆንሽ? በቃ ከ10 ዓመት እስከ 12 ዓመት ምናምን ድረስ ደህና ነበርኩ። ሰላም ሆንሽ? በቃ ዳንሽ? ደህና ምግብን በደንብ እበላለሁ። ምንም የሚያስቸግረኝ ነገር የለም። በዛ ላይ እኔም ያው ጥንቃቄ የለኝም። ክብደት ማንሳት እንደዚህ መሳሰት ማለት እንጂ ስራ ስሰራ እንትን የምለው ነገር የለኝም። በቃ እንጂ ከባድ ነገሮችን ማንሳት ምናምን መሯሯጥ ምናምን እንደዚህ አይነት ነገር ነው በቃ። እና እንዲህ ጥንቃቄም የለኝም ያለው ነገር። ምክንያቱም ያው እንዲህ እየቆየ ይጎዳኛል የሚለው ነገር አይመጣም። ከባድ ነገር ማንሳት ምናምን አይፈቅድም። ከውስጥ ያው የአንጀቴ ስፌት ስለሚኖረው እና ከአምስተኛው ሰርጀሪ በኋላ ለብዙ ጊዜ ሰላም ሆንኩኝ። በቃ ምንም ችግር አልነበረብኝም። በኋላ በቃ ያው እንዲሁ በምን ኬዝ እንደሚነሳ አታውቂውም። በሽታው በሆነ ታይም ላይ እሪ የማድረግ ባህሪ ያለው ነው የሚባለው። እንግዲህ እሪ የማድረግ ባህሪ ያለው ነው የሚባለው እና ተመልሶ በሽታው መጣ። የመድገም ራሱን የመድገም እንትን አለው ነው የሚባለው። መታመም ጀመርኩኝ። ከዛ ክትትል ማድረግ ጀመርኩኝ በሜዲካል እንደዚሁ ያየኝ ዶክተሩ ምናምን ዶክተር አእምሮ የሚባሉ ናቸው። እንደውም እንትን ላይ ቸርቸር ጎዳና ነበሩ በዛ ሰዓት ላይ። በቃ እና እኔ እንዳውቀው የሚያደረጉኝ በሽታውንም እንዲህ ነው ብለው አብራርቶ የነገሩኝም እሳቸው ናቸው። እሳቸው ጋር ሰው ጠቆመኝና ሄድኩኝ። ሲከታተሉኝ ቆዩ። ያው መጨረሻ ላይ ልክ 4 ዓመት እንደተከታተለኝ እንትን አረገ። ከውስጥ ፈንድቶ ወጣ። ራሱ አብጦ ፈንድታ ትወጣለች። ኢንፌክሽን ይይዝና ኢንፌክሽን ይወጣል። ኦኬ። ከሰውነትሽ አልፎ ነው ፈንድቶ የሚወጣው? ኦፕሬሽኑ ከፍትና ይወጣል። በቃ መጨረሻ ላይ ወጣ። ያው ከአቅም በላይ ስለሆነ ወደ ሰርጀሪ ዶክተር ላኩኝ። መጣው ለመጀመሪያ ጊዜ በአስቸኳይ ተብሎ የላኩኝ ዶክተር ሀያት ነው የምሰራው ብሎ ያው ሀያት አስገባኝ። 6ኛውን ሰርጀሪ ሀያት ተሰራው። 6ኛው ላይ አንጀቱ አልተቆረጠም። ዝም ብለው ጠርገው 8ኛውና 6ኛው ላይ አልተቆረጠም። 7ቱንም ሰርጀሪ ሲሰራ ግን እየተቆረጠ እየወጣ ነው አንጀቱ። የቆሰለችው ፓርት እየተቆረጠ ትወጣለች እና ውስጡ ያው ስፌት ነው የሚሆነው። ከዛ ያው ሰርጀሪ ተሰራ ተጠረገ እንትን አለ። እየተመላለስኩኝ ስል ክፍት ትቶት ነበር ቦታውን ፓርቱን እንዳለ ክፍት ነው የተውት ዶክተሩ። ፈሳሾች ካሉ እንዲወጡ ማለት ነው። እና በቃ በዛ ላይ እንደዛ አይነት ሁኔታ ላይ ያለ የመዳን እንትኑ እየከበደ መጣ። እዛ በቃ ያው ምንም አማራጭ ስለሌለ ከአቅምም በላይ ስለሆነ ሀያት ወጥቼ እየተመላለስኩ ስታከም እንትን ድሬስክ ሲደረግ ሲጠረግ ሲጸና እንዲህ እየተደረገ መጨረሻ ላይ ወደ ሚኒሊክ የሚያውቀው ዶክተር ነበረ። ያኛው ዶክተር ወደ እሱ ጻፈልኝና ላከኝ። ሚኒሊክ ሆስፒታል ተኛሁኝ። እዛ ላይ በክትትል ላይ ያለው ሳለሁ የላከኝ ዶክተር ከአቅሜ በላይ ነው፣ ምንም ነገር ማድረግ አልችልም በቃ ብሎ አስወጣኝ። ከዛ ሌላ ዶክተር ነበረ እንዲሁ ያዩ ነበረ። አሁን ውጪ ነው። ዶክተር ፍስሐ ይባላል። በጣም መልካም ሰው። በቃ እኔ እሰራላታለሁ። የት ሄደች ብሎ ሲጠይቅ ይነግሩታል ነርሶቹ። ደውለው ጠሩ። አስገባኝና እሱ ሰርጀሪውን ሰራልኝ። 7ኛውን ሰርጀሪ ያው ብዙ ምርመራ ከተደረገ በኋላ የሚደረጉ ብዙ ምርመራዎች አሉ። እነሱ ሁሉ ከተደረገ በኋላ ታየ። እሰራላታለሁ አለ። አስገባኝ። እሱ ሰራልኝ። ጥሩ ሁኔታ ላይ ሆኜ ልክ በ10ኛው 9ኛው አካባቢ ላይ ኮላፕስ አደረኩኝ። ምን እንደሆነ በማይታወቅበት ሁኔታ በቃ ከዛ ምንም በቃ እሱ ማዘነ በጣም የሚገርምሽ ነገር ራሱ ነው በቃ እንዲህ ሆኖ ከኮላፕስ አድርጌ በቃ እንደበቴ መናገር የማይችልም እንደዚህ አይነት ቃል ነበር የማወጣው። በምልክት ነበረ ሙሉ በሙሉ በቃ እንደበቴ ተዘጋ። እያንዳንዷን ነገር ግን እንቅስቃሴ ምናምን እንዲህ አውቃለሁ። ሽንቴ ሲመጣ ሽንት እላለሁ። በምልክት ነገር አለው እንዲህ እያልኩኝ
መጨረሻ ልክ በ17ኛው ቀን አንደበቴ ተፈታ። እህቴ ወደ ስራ ልትሄድ ስትዘጋጅ እኔ ጋር አድራ ስራ ልትሄጂ ነው ስላት ደንግጣ ነው ያለችኝ። ጸበል ስጭኝ ነው ያልኳት። ሰርጀሪ ልሆን ስገባ እንኳን ያው ክልክል ነው ይከለከላል አይደለም። ትንሽ ጠብታ አፌ ላይ አድርጌ ነው ከእንጦጦ ኪዳነ ምሕረት ጸበል እያስመጣሁ አጠገቤ ነው ያለው። ውሃ የፈላ ውሃ ስለምጠቀም 2001 ዶክተር አይምሮ ነው 2001 ላይ የፈላ ውሃ መጠቀም የጀመርኩት። የፈላ ውሃ ነው የምጠጣው እና ውሃ ነው በቃ ተፈልቶ እየመጣ ነው ከቤት እየተባለ ይገባል። አይታወቅም እንዳይታወቅ እዛም ችግርም እንዳይኖር ፈተናም እንዳይኖር ተብሎ አሁን ጸበሉም ይመጣል ከእንጦጦ ኪዳነ ምሕረት እና እግዚአብሔር ይመስገን። በእርግጥ ክርስቲያኖች ጋር ነው ደግሞ የሚገጥመኝ። ዶክተሮቼም እንደዛው ናቸው በጣም እና አሁን ጸበሉን ስጭኝ ጸበል ስጭኝ አልኳት። ጸበሉን ጠጣሁ። ጸበሉን ስጠጣ እንደዛ የነበረ እንትን በሙሉ ምን እንደሆነ በማይታወቅበት ሁኔታ ብቻ እንደ ውሃ ተቀመጠ። በቃ ልክ ከዛ በኋላ ምንም ትሳይ ድጋልኩ። ደግሞ የሚገርምሽ ነገር እንደዛ ተዳቅቄ እንደዛ ደክሜ ስነሳ እግዚአብሔርን ኃይል በዚህ ነው የማየው። እኔ ብድግ ብዬ ወደዛው ነው በቃ አልጋ ይዤ እንዲህ መንቀሳቀስ የጀመርኩት። ተደግፈሽ ስትይ አልቋል እኮ ሰውነቴ የለሁም። ልክ ባለፈው ታምሜ እንደነበርኩበት አይነት ጊዜ ማለት ነው። በቃ ልቅ ብዬ እንደዛ ሆኜ ተነስቼ አልጋውን ይዤ ስንቀሳቀስ ዶክተሩ ራሱ ሲመጣ ደነገጠ። ኧረ ቆይ ያዙራት እንዳትወድቅ ያዟት ብሎ ምናምን ብሎ ተደጋግፌ እንዴት ተነሳቻላሉ? እንዴት ተነሳቻላሉ? ደነገጠ። በቃ በጣም ደነገጠ። እሱ ላይ ነው የሚመጣው። ሲመጣ በቃ ቆም ያየ እና በጣም ደነገጠ። ከዛ እንደዛ ሆንኩኝ። ቆይ ትንሽ ይታይ ተባለ። የምርመራ ውጤቱም እንዲመጣ ተብሎ ያው ሰርጀሪ ተሰርተሽ የሚወጣው እንትን ይላካል ተልኮ ነበር ወደ ጥቁር አንበሳ። ከዛ ነው በቃ አይቢዲ መሆኑ የታወቀው። እስከዛ ጊዜ ድረስ አይቢዲ መሆኑ አይታወቅም። ኢንፍላማቶሪ ባውል ዲዚዝ መሆኑ አይታወቅም ነበር እስከዛ ጊዜ ድረስ። በዛ ሰዓት ላይ ነው የዛ ምርመራ ውጤት መጣ። ክትትል ያስፈልግሻል፣ የበሽታሽ አይነት ይሄ ነው እንደዚህ ብሎ አብራርቶ ነገረኝ። እሱም ባለውበት ሰዓት እየተከታተለ ነበር። ከዛ በኋላ ግን ሜዲካል ዶክተር ጋር ነው አሁን ከዚህ በኋላ መሄድ የሚያስፈልግሽ አለኝ። ውጭ ሄዷል አሁን ዶክተር ኃይለ ሚካኤል በጣም መልካም ሰው፣ የአንጀት የጨጓራና የጉበት ስፔሻሊስት ተባባሪ ፕሮፌሰር ነበር በዛ ሰዓት ላይ። አሁን ሙሉ ፕሮፌሰር ሆኗል። ጨርሶ ነው ሄደው። ውጭ እየተመላለሰ ነበረ። እሱ ጋር ላከኝ እንትን ጳውሎስ ነው ያለ በፕራይቬት የማታውም ማለት ነው በፕራይቬት ተፈቅዶላቸው ዶክተሮች ይሰራሉ። በዛ ሰዓት ላይ በቃ እሱ እየተከታተለኝ እሱ ጋር ስከታተል ፕራይቬቱም ቆመ። እሱም አስቀድሞ ነበር ያቆመው። በኋላም ያው ኮሮና በመግባቱ ምክንያት ቆመ። ከዛ በቃ እሱ ጋር እንትን እያልኩኝ የረር ሆስፒታል እንደማገኘው ነገር እደውልላት ነበር። ስልኩን ሰጥቶኝ ሄድኩኝ። እዛ እየተከታተልኩኝ መድኃኒት እየወሰድኩኝ ጥሩ ሁኔታ ላይ ነበር። በኋላ እንደው በመሀል እንደውም ለ6 ወር ያህል መድኃኒቱን አቆሜ ካለ ምንም መድኃኒት ሰላም ነበርኩኝ ሁሉ በቃ በክትትል ላይ ያለሁ። እሱ እንደው ምንም ሰርጀሪ ሳይሰራ ባገኝሽ ኖሮ ምንም ሰርጀሪ ሳትሆኚ ትኖሪ ነበር የሚለኝ እንደው እና በቃ በእነዛ አይነት ሁኔታ እንትን አለ። ያው ትንሽ እኔም እንግዲህ ከእግዚአብሔር ጋር መገዳደር አይቻልም አይደለ? ተገዳደርኩኝ እግዚአብሔርን። ወንድሜ አረፈብኝ። በዛ ምክንያት በጣም አዘና በዛው አለቀስኩ። እንትን በሽታው በነገራችን ላይ ስትረስ አይወድም። ጭንቀት፣ ብስጭት፣ ሀዘን ምናምን የመሳሰሉትን ነገሮች አይወድም። በቃ በስትረስ ወዲያው ነው የሚነሳው እና በእንደዛ አይነት ሁኔታ ላይ ትንሽ እንትን እያልኩኝ ያው ወንድሜ ሚያዝያ ላይ ቀበርኩኝ። እኔ ሰኔ ተኛሁኝ። በቃ ከአቅም በላይ ሆነ። ስታመም ልክ እንዳለማዱ በዚች ቱቦ ገብቶ ቱቦ ይደረጋል። ሰርጀሪ ስትሰሪ እንዲቀዳዳ ይሰራና ቱቦ ይደረጋል ቆሻሻውን መጦ እንዲያወጣው። ልክ በሷ በኩል አበጠና ፈንድቶ ወጣ። በቃ ከዛ ያው እንዲሁ እየተከታተለኝ ሲባል ለሰርጀሪ 8ኛ ሰርጀሪ ገባሁ። ሚኒሊክ እዛው ዶክተር የነበረበት ተጠረገ እንትን አለ እንዲወጣ ተብሎ ክፍት ተተወ። እስከ 9ኛው ሰርጀሪ ድረስ ዓመት ከ8 ወር ክፍት ነው ሆዴ። መጨረሻ ላይ መመላለሱም እየደከመኝ እንትን ማለት በአካባቢሽ እንትን አድርጊው ድሬስ እንዲደረግ ተብሎ ነው። በቀጠሮ ብቻ እመላለሳለሁ ዶክተሩ ጋር እየሄድኩኝ መድኃኒቱን ያዝልኛል። ከምወስደው መድኃኒት አልፎ ተርፎ መርፌ አለ፣ በጣም ኃይለኛ መርፌ አለ። በሳምንት 1 ቀን ነው የምትወጊው። ፕሮዳክቷ 50 ሚሊ ሜትር ናት፣ 50 ሚሊ ግራም ናት። ከዛ ግን 25 ሚሊ ግራም ብቻ ነው የምትወጊው። ከባድ ስለሆነ በሳምንት 1 ነው። እሱን ስትወስጂ ፎሊክ አሲድ ሁሉ ትወስጃለሽ። ከባድ ናት። ፌንት ሁሉ አረግ ነበር
እና በቃ እሱ መርፌ ሁሉ ታዘዘልኝ። ሊቆም አልቻለም። ኢንፌክሽን ነው በቃ እና ነጠላ ነው የሚመስለው። መጨረሻ ላይ አንጀቱ ማፍሰስ ጀመረ። መበሳት፣ የአንጀት ፌስቱላ የሚባል ነገር አለ። እኛ ፌስቱላ የምናውቀው ለአንድ ነገር ብቻ ነው አይደለም። ጨጓራ አለው፣ ኩላሊት፣ ሁሉ ነገር ፌስቱላ አለው። መበሳት ማለት ነው ፌስቱላ በትርጉሙ። እንደዛ አይነት ደረጃ ላይ ደረሰ አንጀቱ። በቃ እሱም እኔ ሰርጀሪ እንዳልሆን ብዙ ጥረት አደረገ ዶክተሩ። በጣም ከአቅሙ በላይ ሆነ። 1 ዓመት ከ8 ወር ክፍት ሆነ ሆዴ። ጨርሻ ላይ በቃ እንግዲህ ምንም ላደርግ አልችልም፣ አስራቴ ሰርጀሪ ልልክሽ ነው አለኝ። እሺ አልኩት። እኔ በዛ ሰዓት ላይ ማረፌን ነው የምፈልገው። በቃ ገብቶሻል? ማረፌን። በጣም ስቃይ ነበረ፣ መመላለሱ ስቃይ ነው። መጨረሻ ላይ እኔ ሳላይን ራሴ ገዝቼ ቤት ግላብ፣ ጎዝ ምናምን ሁሉ እየገዛሁኝ ራሴ ማጽዳት ጀመርኩኝ። በቃ ኢቨን ሳጸዳ ፌንት አድርጌ ሁሉ ወድቅ ነበረ ለብዙ ሰዓት። ፌንት አድርጌ ደግሞ ስወድቅ እንዲህ በቀላሉ አይደለም። ኢቨን የስኳር ማነስ ውስጥ ሻለ። ምግብ አልወስድም። ተልባ ተቀቅለው አድሮ ሌሊት ማታ ተቀቅሎ አድሮ ጠዋት ቀለብ ይሱ ነው እየተቀዳ የተልባ ውሃው ተጠሎ ፍሬው እንዳይገባ ያ ነው። አንድ ስላይስ ዳቦ በ3 ቀን 1 ቀን በሆነች ነገር ተነግራ ስላይስ ዳቦ በሆነች ነገር ተነግራ እሷን ነው እንግዲህ ከዛ ክብደት ተመልሼ 26.5 እስክደርስ ድረስ ነው የደረስኩት። ክብደት ጨረሻ ላይ በቃ አንቺም ተሰቃየሽ፣ እኔ ሰርጀሪ እንዳትሆኝ ነበር ጥረቴ። በቃ ልልክሽ ነው አለኝ። እሺ ያልኩት። አብረው የሰሩ እሱ የሚያውቀው ዶክተር ጋር አለ፣ ዶክተር ቢኒያም። እሱ ጋር ላከኝ፣ ስልኩንም ሰጠኝ። ሄድኩኝ። ያው እሱ ብዙ ጥናት ሲቲ ስካን ምናምን በቃ የመሳሰሉት ብዙ ምርመራዎች አደረገ፣ አየ። ሲቲ ስካን ራሱ እምቢ ብሎ ኢንፌክሽኑ አስቸግሮ እምቢ ብሎ ብሎ እንደገና 2 ነው የሆነው። በአንድ ሳምንት ውስጥ 2 ታይቼ ተሰርቼ ነው ሲቲ ስካኑ ራሱ ታይቶ ለሰርጀሪ ያልኩት። በቃ ቀጠረኝ እንተኛውና መጀመሪያ ላይ በቃ እንግዲህ ምናልባት 2 ልንሰራሽ እንችላለን ነው ያለኝ ዶክተር። ባንዴ ሊዘጋ አይችልም፣ እኔ ከእግዚአብሔር ጋር እሞክራለሁ አለኝ። ገባሽ? ውስጤን ያደረገው ነገር ምንድነው ታውቂያለሽ? እግዚአብሔርን ስላስቀደመ ብቻ በቃ እኔ ከእግዚአብሔር ጋር እሞክራለሁ። ግን እንደዛ የሚሆን አይችልም። በምግባት ወይም ተጎርተሻል፣ ኢንፌክሽንሽ በጣም ከባድ ነው ያለው። አሁን የሚያሳዩ ኢንፌክሽን ከባድ ነው። ሰርጀሪ ይሰራና ኮሎስቶሚ ባግ የሚባል ነገር አለ ታውቂያለሽ? ኮሎስቶሚ ባግ ይደረግልሻል ነው ያለኝ። ኮሎስቶሚ ባግ ማለት ከውስጥ ይዘጋና ቀጥታ የምትመገቢ ምግብ በዚህ ነው የምትጸዳጁ፣ በዚህ ነው ማለት እንደሱ ተደርጎ ይባልልሻል አለኝ። እንደሱ ተደርጎ ከዛ ከ3 ወር በኋላ ምግብ እየበላሽ ሰውነትሽ ትንሽ እየጨመረ ሲመጣና ሲጠነከር ሙሉ ሰርጀሪ ተሰርቶልሽ ይዘጋል አለኝ ዶክተር። እንደምን ሞክር ነገርኩሽ፣ እኔ ከእግዚአብሔር ጋር እሞክራለሁ። እግዚአብሔርን ስላስቀደምክ በአንዴ ትሰራዋለህ፣ ትዘጋዋለህ አልኩት። በቃ ይሄንን ነው ብዬ ወጣሁት። ተቀጠርኩኝ፣ ተደወለልኝ። በ18 ሐምሌ 18 ልሰራ በ17 ጠዋት ላይ ደወሉና ቶሎ ዛሬውኑ መተሻል ጋር መያዝ አለብሽ፣ ነገ ነው የምትሰሪው። በቃ ምርመራ ውጭ ጨርሻለሁ፣ ያው እየተመላለስኩኝ ተባልኩኝ። በቃ እኔም ድንገት ሆነብኝ። ደግነቱ ግን እንደምገባ ስለማቅ ሁሉን ነገሮችን ፓክ አድርጌ አስቀምጫለሁ። ልብሶች ምናምን ለሊት የሚለበሱ ላስታማሚ ሁሉ ነገሮች ፓክ አድርጌ ነው ያስቀምጥ ተዘጋጅ። ኢቨን ሳሙና የዕቃ ማጠቢያ ሳሙና ሳይቀር አዘጋጅቼ ነበር ቁጭ ያልኩት። ተደወለ፣ እህቴ ደወልኩላት። በቃ መጡ፣ ይዘውን ሄዱ። ገባን። ያው መንቀሳቀስ አልችልም። ለመርፌ እንኳን በራይድ በላዳ ነው የምመላለሰው እንጂ ብዙ መንገድ እንደሚሄድ አልችልም። ገባሁ፣ ተኛሁኝ። ሰርጀሪው ተሰራ። ማታም ስገባም አስጠንቅቀውኝ ነው 2 ነው የሚሰራው እየተባለ ሌሎችም ረዳቶችም ገባሁኝ፣ ተኛሁኝ። ያው በማግስቱ በ18 ማለት ነው የቅዱስ ገብርኤል ዋዜማ ነበረ እና እንደነገ ልሰራ ማለት ያው እንደዛሬ ገብቼ ሌሊቱን በሙሉ ኤሌክትሮላይት ምናምን የሚባል ምርመራ አለ። እዛው ሆስፒታሉ የተሰራውን ነገር አላመን ብለው እስከ 7 ሰዓት ድረስ ደም እየተቀዳ በተለያዩ ሆስፒታሎች የተለያዩ ክሊኒክ ይላክ ነበረ። ኤሌክትሮላይት የሚባል ነገር ምንም የለም። ያ ማለት በሰውነት ውስጥ ያለ ንጥረ ነገሮች ማለት ነው። እንደ አዮዲን፣ ካልሲየም፣ ፎስፈረስ ምናምን የሚባሉ ነገሮች አሉ በውስጣችን። ኤሌክትሮላይት ተብሎ በአጠቃላይ እነዛ ነገሮች የሉም። እንዴት አድርገን ነው እነዚህ ነገር ሳይኖሩ እንዴት አድርገን ነው ሰርጀሪ የምንሰራው? አንስቴቲክ ዶክተሮቹ እየተመላለሱ ሌሊቱን ሁሉ ከኔ ጋር ነው ያደሩት እስከ 7 ሰዓት። ያሆነ ያው እነሱ ደሜ ይቀዳል፣ ይሄዳሉ፣ በየቦታው ይዞራሉ። ውጤቱ አንድ አይነት ነው ሲመጣ ሁሉም ጋር። አንደኛ በዚህ ክብደት
እንደገና በዚህ እንዴት ነው የምናደርገው ብሎ ጳውሎስ እንትን አለ። መጨረሻ ላይ ገባ። ችግር የለም እንሰራዋለን ያላቸው ዶክተሩ። እንደዛ አይነት ሆኖ ልክ እነሱ ስራቸውን ሲጨርሱ አልተኛሁም። እኔም ስራዬን ጀመርኩ፣ ጸሎቴን ማድረግ ጀመርኩ። መጽሐፌን ልጄ ዳዊቴ ምንም የቀረኝ ነገር የለም። ምንም ነገር ላደርሳናት እነሱን ሁሉ አድርሼ ጨርሼ እኔ የተባልኩና ተጠራ ገባሁኝ። ጠዋት ላይ መጽሐፌን ይዤ ነው የምገባው። ለሰባተኛውም ሰርጀሪ ሲሰራ ያን ያህል ጊዜ ስተኛ ሆስፒታል እንዲህ ከራስጌ ነው መጽሐፌን ይዤ ነው የምገባው። መቀመጥ ባልችል እንዲህ ተኝቼ ጸልያለሁ። በተለይ ዳዊት አላቋረጥም። ውዳሴ ማርያም ዳዊት አላቋረጥም ከአቅሜ በላይ እንኳን ቢሆን እና በቃ እንደዛ ያንን ጨረስኩኝ። አልተኛሁም፣ ገባሁኝ ወደ ሰርጀሪ ክፍል ገባሁኝ። በቃ እነሱ ብዙ ነገሮች ይላሉ፣ እንዴት ነው ምናምን እያሉ ያወራሉ። ልክ እነሱ እነዛን ነገሮች በሚያወሩበት ሰዓት እኔ ሰላም ለክ ይደግም ነበር። በዚህ ክብደት እንደዚህ ሆኖ ኤሌክትሮላይት የለም ምናምን። እንግዲህ ይታይሽ ያለውን ነገር ብዙ የስሜት መጎዳቶች ይደርሱብሻል። ተኝቼ ያን ያህል ጊዜ ዓመት ከ8 ወር ሆድሽ ክፍቶ ነው ራስሽ ድሬስ እያደረግኩኝ ብዙ ጎዝላው ላይ ተደርጎ ስትሪል ጎዝ ነው የምጠቀመው። እሱን አደረግና በላው ላይ ሌላ ጎዞች ይጠቀም ነበር። እሱን አድርጌ እንደገና ሙሉ አንሶላ እየጠመጠምኩ ነው በወገቤ ላይ ሙሉ አንሶላ። በጣም ይፈሳል። ሙሉ እስክሞትም ድረስ ካፌ የማትለይ ነው። ምሁራን የሚመግብ አምላክ ነው ይላሉ እኮ እናቶች አባቶች አይደለም። እና በባዶም ያኖርሻል እግዚአብሔር። አይቼዋለሁ፣ በባዶ ማኖሩ ነው አይቼዋለሁ። በደንብ እንደሚያኖረኝ አኖሮኛል፣ እያኖረኝም ነው። ወደፊትም እንደሚያኖረኝ ባለሙሉ ተስፋ ነው፣ እምነቴ ነው። እንደውም በጭንቅላት የመጣው መሰለሽ እስኪ የሰርጀሪውን እንቀጥለዋለን እና ይሄ ሁሉ ህመም ሁሉ ውጣ ውረድ በሚከሰትበት ጊዜ መቼም ለሕክምናም ለምንም ድጋፍ ያስፈልጋል፣ ብር ያስፈልጋል። አንቺ ስራ ቆመሻል። በእርግጥ ከመስሪያ ቤት ደሞዝ አልተቋረጠም። ኪራይ አለብሽ፣ ኑሮ አለ፣ መድኃኒት አለ፣ ምርመራዎቹ ብዙ ናቸውና እንዴት ነበረ እነዚህ ሁሉ የሚሸፈኑ የነበሩት? የሚገርምሽ የሕክምና ወጪ በጣም ከፍተኛ ነው። እስቲል የሕክምና ወጪ ከነመድ በጣም ከፍተኛ ነው። እስካሁንም አለ። ግን የመስሪያ ቤት ልጆች አዋጥቶ ያመጣሉ። ምን በቃ እኔ እግዚአብሔር ኬት እንደሚያመጡ አላውቅም። አንድ ቀን ሳልቸገር፣ አንድ ቀን ችግር የሚባል ነገር ሳላይ ነው ተኝቼ ድኜ የምወጣው። ጨንቆሽ አያውቅም? ከየት ይመጣል? እንዴት እታከማለሁ? አላውቅም። በእውነት አስቤው አላውቅም። እስቲል አላስበውም። እግዚአብሔር ላይ መታመን አለብኝ። ዓላማ አለው እግዚአብሔር ነው ወደዚች ምድር ሲያመጣ። ምናልባት ከዚህ የበለጠ ነገር እንዳይሰጠኝ እግዚአብሔር እኔ የምጠፋበት ሊሆን ይችላል። ያጠፋኝ ይሆናል ማግኘቴ። ግን እንዳላማረረው ምንም ነገር እኔ አሁንም ቢሆን እውነት ልንገርሽ አይደለ ይሄን የጎደለብኝ ይሄ ነው ያጣሁት ነገር የምለው ነገር አላውቅም። እውነቴን ነው የምልሽ። ሳልራ ሳልጠማ ከበሽታዬ ውጭ በሽታዬ ሊከለክለኝ ይችላል መብላት መጠጣት። ከዛ ውጭ ግን ምንም ነገር ሁሉን እያሟላ ጎደለኝ የምለው ነገር የለኝም። ምናልባት ይሄ መታመን ከችግርሽም በፊት የነበረ ነው ወይስ ከችግርሽ በኋላ የመጣ? ጠንከር ብሎ በእግዚአብሔር ማመን እግዚአብሔር ያደርጋል ምንም አይቸግረኝም ብሎ በእግዚአብሔር ላይ መታመንሽ ከልጅነት ጀምሮ እንዴት እንደሆነ አላውቅም። እኔ አላውቅም። እንዴት የሆነ ነገሮች ሲመጡ መጀመሪያ ላይ እንደ ሰው ትደነግጫለሽ። ትደነግጭና ግን ኢሚዲየትሊ ወዴት ነው የሚሄደው? ወደ ሶሉሽን እንትን ፍለጋ፣ በቃ መፍትሄ ፍለጋ። የሆነ ነገር እንኳን ሲገጥም የሆነ ነገር ብዙ ፈተናዎች ብዙ ችግር አሳልፌያለሁ። በበሽታ ብቻ ሳይሆን በችግርም አሳልፌያለሁ። ጾም ያደርኩበት ጊዜ ሁሉ አለ። ግን ምንም ነገር በቃ ተኝቼ እኮ እኔ የብንስህ አባቴ ራሳቸው መጥተው እንደው ብቻሽን እዚህ እንዴት ነው? ኧረ እኔ ብቻዬን አይደለሁም አባ ነው የምላቸው። አንድ ነገርስ እንደው ለሌት በጣም ቢያምሽስ አባ፣ ከዚህ የበለጠ ህመም አያመኝም ቢያመኝም፣ በቃ ከዚህ የበለጠ ህመም አያመኝም ቢያመኝም። እኔ ደግሞ ብቻዬን አይደለሁም። ማንም ሰው ብቻሽን እዚህ እንዴት? እኔ ብቻዬን አይደለሁም። እናትና ልጁ አሉ። ሁልጊዜ ይህች ናት። እናትና ልጁ አሉ ነው የምለው። እግዚአብሔር አብሮኝ ነው አልተለየኝም ብለሽ አልተለየኝም። እንዳልተለየኝ ደግሞ የማውቀው እንደሆነ ታውቂያለሽ፣ ሙሉ ስቃይን ሙሉ ህመሜን የማሳልፈው በእንቅልፍ ነው። እንቅልፍ ተኛለሁ። ስቃይ ከሌለኝ ቁርጠቱ ሲነሳ 3 ቀን እንዴት ወጥሬ ነው እንቅልፍ የለም።
ለሊት የለ እንቅልፍ የለ እንድች ውሃ መጠጣት አልችልም። ጠብ ካለች በየደቂቃው ቁርጠት ነው እንትን አይልም። በቃ ቁርጠት ቢሉሽ ቁርጠት አይደለም እንዲህ ነው። በቃ እንዲህ መጥቶ እንዲህ ነው የሚቆመው። እንዲህ ፈርጥቆሽ የሚወጣ አይነት ነገር ነው የሚመስልሽ። በቃ የሆነ ቀዶሽ የሚወጣ ነገር ያለ ነው የሚመስልሽ። ኃይለኛ ነው ቁርጠቱ። የአይቢዲ በጣም ዋናው በሽታው የህመሙ እንትንም እሱ ነው እና ክብደት አለው። ካፍ ጀምሮ እስከ ፊንጢጣ ድረስ የማቁሰል ባህሪ ያለው ነው የሚባለው። ግን እዛ አሁን እኔ አንዳንዴ ትንሽ እንትን ነው ውስጡ እንደ ቁስለት ነገር ይሰማኛል እንጂ ወዲያው ይተዋል። በጨው አስጉመጥማጥ ወይ ሎሚ ሲወስድበት ይተዋል በቃ እንጂ እኔ ብዙ አሁን እንደሚባለውም የመድማቱ የምኑ የአንጀት መድማቱ ምን ችግር እስካሁን የለብኝም እግዚአብሔር ይመስገን። እሱን ታዩ ሁልጊዜ ምርመራ ሲደረግ ካንሰር ሴልስ ዴቨሎፕ አያደርግም ነው የሚለው ውጤቱ። ምን ታደርጊያለሽ? እስኪ ከህክምና ተጨማሪ ምንድን ነው የምታደርጊው? በመንፈሳዊ ምን ታደርጊያለሽ? ጸበል አይለየኝም። ጸበል እጠጣለሁኝ፣ በጠሌ እጠጣለሁኝ። በቃ አዎ መጠመቁን እንኳን ባለለም እጠጣለሁ፣ በጣም እጠጣለሁ። ጸበል የተባለ ጸበል አይቀርም ለእኔ ጸበል ሁሉ እኩል ነው። ይሄ እንደዚህ ይሄ ዕጣ ክፍል ምናምን የሚባለውን ነገር አላውቀውም። በጣም ይቅርታ አድርጊልኝ፣ አላውቀውም። በቃ ጸበል ነው። የእግዚአብሔር መንፈስ ያለ እንኳን እሱ አይደለም እኮ ውሃም እኮ መድኃኒት ነው ተብሎ ይጠጣ የለም። ጸበል እጠጣለሁ። ቅዳሴ ጸበል በብዛት እጠጣለሁ። ጸበል ማንኛውም ጸበል እጠጣለሁ። በቃ ሄዳለሁ፣ በየሄድኩበት ጸበል ይዤ እመጣለሁ ካለ ማለት ነው። እና ጸበል በጣም እጠጣለሁ። ከዛ ውጭ እንግዲህ ሌላ ከጸሎት ሌላ ምንም የማውቀው ነገር የለኝም። ከምግብ ነገሮች ሎሚ እጠቀማለሁ በብዛት። ያው ጨጓራዬን አሁን መድኃኒቱ እንትን እያለ ስላስቸገረኝ አልፎ አልፎ ትቻለሁ። ዝንጅብል እጠቀማለሁ፣ ነጭ ሽንኩርት በመጠኑ በቃ እነዚህ ያው አንቲ ኢንፍላማቶሪ ስለሆኑ ዝንጅብልም ለዛ ነው። ሎሚ እንኳን ያው ይከለክላል ግን ብዙ አይደለም። ያው በሻይ ላይ ምናምን ስለዚህ በአጠቃላይ ህክምናሽም ያለሽም ወጪ በእግዚአብሔር ቸርነት እንግዲህ እግዚአብሔር ያመለከታቸው ሰዎች ድጋፍ እያደረጉልሽ ነበረ የምትታከሚው ማለት ነው። እውነት ነው። ይህን ነው የምለው ሁልጊዜ እግዚአብሔር አዋቂ ነው። እኔ ለእኔ ከማስበው በላይ እኔ ለእኔ ከማውቀው በላይ እግዚአብሔር ለእኔ አዋቂ ነው። እግዚአብሔር ለእኔ ያስባል። ይሄ ነው። ምናልባት ይህንን እንደዚህ ለእግዚአብሔር አልተለየኝም እግዚአብሔር ለእኔ ያውቃል እንድትይ እንደው በመንፈሳዊ ትምህርት ቤት በሰንበት ትምህርት ቤት የተማርሽው ያወቅሽው ረድቶሽ ይሆን? በጣም እንዴ በመንፈሳዊ ቤት በተምሮ ማስተማር የሚሰጥሽ ነገርማ ምን ይሄ ነው የምትዩ ነገር አለ። ሙሉ በሙሉ እኮ ነው በቃ ረድቶኛል ብለሽ ታምኛለሽ? በደህና ጊዜ የተማርኩት በችግሬ ጊዜ ስንቅ ሆኖኛል ብለሽ ታምኛለሽ? አምንበታለሁ። አዎ አምንበታለሁ። ለነፍስሽ ብቻ አይደለም ለስጋሽም ቋሚ ነገር እንደሆነ እንዴት አካሄድሽ እንዴት እንደሆነ በደንብ ያስተምርሻል የሰንበት ትምህርት ቤት። እኔ በተለይ አላውቅም። ቤተክርስቲያን እኩል ናት አይደለ? እንዴት ናት ቤተክርስቲያን? ሁሉም ጋር ይኖራል ሰንበት ትምህርት ቤት። ለእኔ ግን ተምሮ ትለይብኛለች። እውነት ለመናገር በቃ ትለይብኛለች። እኔ ሁሌ የምናገራለሁ አንዳንድ ነገሮች ሆነው እንደዚህ የውጭ ድል ምናምን እንኳን እኔ ከኢትዮጵያ ሄደ አንቺ ተምሮ መድኃኔዓለም እንጂ እስማ በተለይ ለመድኃኔዓለም ስካይ ዞናን ያው ለቦታው የተለየ ፍቅር አለኝ ከልጅነት። ምን በስማ እኔ አይደለም በህይወት እያለሁኝ አስከሬኔ ምን ከተምሮ ነው የምትወጣው ነው ማለት አስከሬኔ ራሱ ሞቼ አስከሬኔ ከተምሮ ማስተማር ነው የምትወጣው። ከመድረኩ ላይ እዛ ጸሎት ተደርጎ ከዛ ነው የምትወጣው ነው የምላቸው ዘመዶቼ ይነቁሻል። ምንድነው ይሄ ታላቅ ፍቅር ምንድነው? በጣም ፍቅር አለኝ አላውቅም ለቦታው ምን ብዬ ልግለጸው? እኔ ከምን የተነሳ ነው? ከሰው ነው? ከትምህርቱ ነው? ከቦታው ነው? ትምህርቱም ምኑም ሰው ነው። ሰውን አታዩ። በቃ እዛ ቦታ ላይ ዛሬ መልካም ሆኖ ቢያገኝሽ የራሱን ችግር ሊኖርበት ይችላል። ሰው ውስጡ አንድ ነገር ሊኖር ይችላል። ነገ ፊት ሊነሳሽ ይችላል አይደለ እንዴ? እንደነበረ ላታገኝ ትችላለሽ። እንደነበረ ደግሞ ሁሉ ሆኖ ደግሞ በፍቅርም የሚቀበልሽ አለ። ችግርሽ ጊዜ ይደግፉሽ ነበር? ሰፖርት ያደርጉሽ ነበር? ይመጣሉ፣ ይጠይቁኛል፣ ጸሎት ያደርጋሉ፣ ያጽናኑኛል፣ ትምህርት ሰጥተው ይሄዳሉ፣ ይመጣሉ። ባለሁበት እዚህ አይደለም አሁን ባለሁበት ቦታ ከዚያው በቤት ምክንያት ካደኩበት ሰፈር ከኖርኩበት ሰፈር ወጥቼ አሁን ፈረንሳይ ነኝ። እዛ ድረስ እየመጡ ተነስቼ መጥቼ ምስክርነት እስክሰጥ ድረስ ተምሮ ማስተማር ለመጀመሪያ ጊዜ 7ኛውም ሰርጀሪ ተሰርቼ መጥቼ መጀመሪያ ምስክርነት የሰጠሁት ተምሮ ማስተማር ነው። እሁድ እዛ ተምሮ ማስተማር ሰጥቼ በ25 ጥቅምት 27 ደግሞ መድረክ ላይ ቆሜ ምስክርነት ሰጥቻለሁ።
ዶክተር አባ ጴጥሮስ እሳቸው ናቸው እንደውም የተናገሩትን የመናገር ስለማልችል አቅቶኝ እንባዬ እየቀደመኝ ማለት ነው። እና በቃ ተምሮ ህዝቡም ያለውም ነገር ቃላቱም እኔ ውስጥ ራሱ ስገባ በቃ የሆነ ስሜት ነው የሚሰማኝ። ልክ ገና በሯን በቃ ስረግጣት ተጠቅም ያለው ነው ከቤቱ ተጠቅም ያለው እግዚአብሔርን አውቅ ያለው እግዚአብሔርን አግኝቻለሁ ነው የምትይው። የሆነ እንደዚህ ሸክሜን በቃ የሆነ ውስጥሽ ብዙ ነገር ይኖራል፣ የምትመጭበት ነገር ይኖራል አይደል? የምታስቢ ምናምን እንደዚህ ልክ በቃ እዛ ጋር ስደርስ ሁሉም ያንን ነገር እዛ ጋር ውልቅ የጥየው ነው የምገባው። በቃ እረሳዋለሁ፣ ሁሉም ነገር በቃ እረሳዋለሁ። እዛ ጋር ጥያው ልቄው ነው የምገባው። ገና በሩ ላይ በጣም ደስ ይላል። እንደዚህ እፎይ የሚባልበት ቦታ ራሱ መኖሩ በጣም ነው የሚያስደስተው። ለነፍስም ለስጋም ፈውስ የሚሆን ቦታ መሆኑ ለሌሎቹም ይሄ እንግዲህ ምናልባት ሰዎች በሰንበት ትምህርት ቤት መመላለስ እንደ ቀላል ነገር የሚቆጥሩት እንደ ጨዋታ እንደ ፌዝም ለአንዳንድ ሰዎች ይመስላል። ግን በእግዚአብሔር ቤት መገኘት በሰንበት ትምህርት ቤት መኖር መማር ራሱ ለሕይወትም ለስጋም ለነፍስም በቃ ስንቅ የሚሆን ነገር ነው የሚያስጨብጠውና በሰንበት ትምህርት ቤት መኖር ማገልገል ቀላል አይደለምና ሁሉም ሰው የሰንበት ትምህርት ቤትን ፍቅር ቢቀምሰው ላለው በዚሁ አጋጣሚ። እሺ ወደ ቀደመ ነገር እንመለስና እንዴት ነበር ሰርጀሪው? ያ የመጨረሻው ያልሽው በቃ ያው እዛው ሰርጀሪው ላይ እንትን ስል ገብቼ ያው ግሉኮስ ደም ምናምን እየሰጡ አንዳንድ ነገሮች እያስተካከሉ ብለድ ፕሬሽር ምናምን ይለካል። እሱን ስል ጥሩ ነው ምናምን ትለዋለች አንደኛዋ የዶክተሩ ረዳት ማለት ነው። እና አንስቴቲክ ዶክተሩ ያው በቃ እንደነገርኩሽ ኤሌክትሮላይት የለም ክብደት የለም። በዛ ሁኔታ እንዲህ እያለ ሳለ እኔ ሰላም ለኪ ደግም ነበር። አሁን ሰላም ለኪ እየደገምኩኝ ሳለው እንትና መጡ አንስቴዚያ ሰጣው። ያው ምንልሽ እኔ በመርፌ ምናምን አይደለም የሚሸተተኑ ዳይሬክት የሚሰጠኝ እንግዲህ 9 ጊዜ ቀላል አይደለም። እና እሱን ልክ እንትን ሲሉ አወኩት ያው አንስቴዚያ ሊሰጡኝ እንደሆነ ራሴን አስተካከልኩኝ ተመልኩኝ። ከዛ አስራቴ ለናስተኛሽ ነው አለችኝ ነርሱ ስትለኝ ጊዜ አውቄያለሁ ሲስተር እያልኳት ከዛ እስከዛ ድረስ እየደገምኩኝ ነው አላቋረጥኩም። ሰላም ለኪ ልክ ገርዘዝ ማለት ሲጀምር አስራቴ እንዴት ነሽ ምናምን ያው እንትንሽን ለማወቅ ሁኔታሽን ሲያዩ እንትን ልብሽ እንዳይመታ ምናምን እንደዚህ አይነት ነገሮች ይጠቀማሉ። እና እንዴት ነሽ ምናምን ስትል ደህና ነኝ ልተኛ ነው አሁን አልኳት። በቃ ሳቅ ብዬ ደህና ነኝ አሁን ልተኛ ነው፣ እግዚአብሔር ከእናንተ ጋር ይሁን፣ የእግዚአብሔር ቀኝ ትቅደምላችሁ፣ እመቤቴ ትርዳችሁ፣ እናትና ልጁ ይስሩት። ሄድኩኝ። ከዛ ወዲህ ስነቃ ነው የማውቀው። እና በቃ ያው ስነቃ በማግስቱ ዶክተሩ መጣ። ያው ትንሽ ብዙ ቆይቻለሁ ይመስለኛል፣ ሰርጀሪው ቆይቷል በጣም ማለት ቀላል ሰዓት የለኝም። እቺ 6ኛዋና 8ኛዋ ሰርጀሪ ናት ትንሽ ቀላል ሰዓት እንጂ ሁሉንም ስሰራ ሰርጀሪ ብዙ ሰዓት ነው የሚወስደው። ረጅም ሰዓት ይወስዳል እስከ 4-5 ሰዓት ድረስ ይሄዳል። እና ልክ በቃ እንትን ስል ዶክተሩ በማግስቱ መጣ። ስትነቂ ችግር አለ፣ የማዞር አለ፣ ምን አለ፣ ብዙ ነገሮች አሉ አይቶ እንዲህ ብሎ እንትን ሲል ብቻ መጥቶ በቃ እንዲፈቶ ምናምን እንዲህ ሲያየው አላመንኩም። ምክንያቱም እኔ የምጠብቀው የተነገረኝ ኮሎስቶሚ ባግ ነው። ያንን ነው የምጠብቀው በቱቦ ተደርጎ ምናምን ሙሉ በሙሉ ተዘግቷል። በእርግጥ ያው ከዚህ ጀምሮ እስከዚህ ድረስ ነው የተሰራው። በእምብርቴ መሀል ሙሉ በሙሉ ነው የተከፈተው። ያ ነው እና አሁን እቺ ናት ትንሽ እዚች ጋር አሁንም ታስቸግረኛለች፣ እንዴት ታደርገኛለች አንዳንዴ። እና እንዴ አላመንኩም። አይኔን ሁሉ ማየት ነው ያቃተኝ። እንዲህ ስንጠራራ ትየው ብሎ ትራስ አደረገና ከፈረኝ። ዶክተርዬ ባንዴ ተዘጋ ስለው አዎ ባንዴ ተዘጋ፣ እግዚአብሔር ረዳኝ። ብቻ እንዴት እንደሆንኩኝ ሁሉ አላውቅም። እንዲህ እጅ ነው ብድግ አድርጌ ብቻ ስለው እጅ እንዴት እንደሆነ ልነግርሽ አልችልም። በቃ እኔ ራሴ ሁሉ ማመን አልቻልኩም። እና ይኸውልሽ እንግዲህ እግዚአብሔር ስራ እንዴ ነው። እሱ ከቀደመ የሱ በቃ የሱ እግዚአብሔር ቀኝ ትቀደምላችሁ ነው ያልኩት። ሌላም ያልኩት ነገር የለም። እናትና ልጁ ይስሩት ነው ያልኩት። ያንቺን መታመን ጭምር ነው እኮ እግዚአብሔር ለሰዎች ጥበብን ቢገልጽም እና እግዚአብሔር ነው የሰራው። እኔ ሰው ነው የሰራው ብዬ አይደለም፣ እግዚአብሔር ነው የሰራው ሁሉንም ነገር። እና በቃ እዛው እያለሁ እንትን ስል መጨረሻ ላይ ያው አልጋም ችግር ነበር። ምንም እንደውም እኔ ነኝ የቆየሁት እንጂ ያን ያህልም በዛ የሚቆይ ሰውም አልነበረም። ቆየሁኝ ትንሽ 10 ቀን አስተኙኝ። ከሰርጀሪ በኋላ ምግብ ነው መውሰድ ያልቻልኩት። በቃ አሁን ግሉኮስ ይቁም ተብሎ እንትን ተባለ፣ ምግብ ጀምሪ ተባለ። ያንን ምግብ መውሰድ አልቻልኩም፣ እምቢ ይለኛል።
ከዛ በቃ እንዲሁ ተናልኩኝ ተወጣ ተባልኩኝ ወጣሁ። ቤት ገባሁ። መወለድ ብዙ ጓደኞች አሉ፣ ብዙ የማዳ ዘመዶች አሉ። በጣም እዛ ሄጄ እንትን ስል ወይ ዶክተር አንተ ከእኔ ጋር እንድትመካከርና እኔ እንዳጠነክራት ነው የላካሁት፣ እኔ ግን ከእሷ ነው ጥንካሬን የተማርኩት ብላ መልስ ሁሉ ሰጠችውና ነገረኝ። እሱ ጋር ራሴ ቀርቤ እንደዚህ አድርጌ አሁን የሆነ መድኃኒት ሲታዘዝላቸው በዛው ይጠፋሉ። አሁን ይሄ መርፌው ያልኩሽ ያለኛ መርፌው ቅድም የነገርኩሽ ታዞላቸው በጣም ብዙ ሰዎች በዛው ጠፍተዋል አለ። እኔ ግን እየተወጋሁ ይሄድ ነበር እሱ ጋር እንደዛ ፊት ለምን እንደሚጠፉት ስለሚያምነው ያማል። መርፌው ከባድ ነው። ኢቨን መሀንነትን ያስከትላል ምናምን እስከዚህ ድረስ ነው ያለው ሳይድ ኢፌክት ከባድ ነው። ደምሽን ሁሉ ባንዴ ነው ሉዝ የሚያደርገው። ለዚህ ነው ፎሊክ አሲድ እንድትወስጂ የምትደረገው እሱን ስትዋጊ። ስለዚህ ከዛ በኋላ ዳንሽና አገገምሽ? እዛ ዳንኩኝ። ቀስ ቀስ እያልኩኝ ትማለስ ስጀምር በቃ ቀስ ቀስ እያልኩኝ ተደግፌ መጥቼ ምስክርነት ሰጠሁኝ። ተምሮ በራይድ መጣሁ። ለመጀመሪያ የመጣሁ ዕለት 25 ጥቅምት 25 ማለት ነው እንግዲህ አሁን 2 ዓመት ሊሆነኝ ነው። ከዛ በኋላ በ27ም እዛ መጣሁ። ከዛ በቃ እንድች ቀስ ስል በሳምንት አንዴ ስመጣ ያው መቆየት አልችልም፣ ሲሄድ መተኛትም ስላለብኝ እንድች ቁጭልና በቃ ደጁ ደርሼ ስመለስ ከጸሎቱ ታምረ ማርያም ከተነበበ በኋላ ምናምን ትንሽ ቃሉን ሰምቼ ስወጣ አላ በቃ ደህና በጣም እየጠነከርኩ ይመጣሁ። እግዚአብሔር ይመስገን ወደ አገልግሎት የገባሁ እንግዲህ እዚህ ተሽሎሽ አምሮብሽ እግዚአብሔር ይመስገን። በጣም የሚገርም ነው። በቃ እግዚአብሔር በተለያየ መንገድ ምን ያህል ሰዎችን እንደሚረዳ በህመምሽ ከባድ እንደነበረ እኔም አይቼሻለሁኝ እና ትተርፊያለሽም አልተባለም ነበረ እና በጣም ከባድ ነበረ ህመምሽ። ግን እግዚአብሔር ረድቶሽ ከዛ ሁሉ ችግር መከራ ስቃይ ድነሽ ይኸው ዛሬ ደግሞ ለምስክርነት በቅተሽ እግዚአብሔር አድርጎልኛል ለማለት ደርሰሻል እና በጣም ደስ ይላል። በጣም እግዚአብሔር ይመስገን። እና በችግርሽ ምንድን ነው እስኪ የተማርሽው? በችግርሽ ወቅት መቼም ህመምም ችግርም ከትምህርት ቤት ይልቅ በጣም የሚያስተምሩን ህይወት ነው አይደል? ህይወት ያስተምራል። ትምህርት ቤት ገብተን ከምንማረው ይልቅ በህይወት የምንማረው ይበልጣል ለሚያስተውል ሰው። እና እስኪ አንቺ ይሄ ችግርሽ ብዙ አቅጣጫ ይኖረዋል አይደለ? ብዙ መልክ ይኖረዋል እና እንደው ምን ተማርኩት ያለሽ ምንድን ነው የተማርሽው? ከዛ በፊት አንዲት ነገር ልናገር። እሱን ከመናገሬ በፊት አባቴ ንስሐ አባቴ ማለት ነው ይመጣሉ እና ሁልጊዜ እኔ አባ ድናለሁ ያዩኛል። አሁን በቃ ድናለሁ፣ እመጣለሁ፣ እንደ ድሮ አገልግሎቴን አገለግላለሁ፣ ድናለሁ። ግን እዛች አውደ ምሕረቷ ላይ ቆሜ መድኃኒዓለም አውደ ምሕረት ላይ ቆሜ ምስክርነት እሰጣለሁ። እንደዛ ሆኜ አይተሽኛል፣ እንዴት ሁኔታ ምን አይነት ሁኔታ ላይ እንደነበርኩ። ይሄ ክፍት ነው ዓመት ከ8 ወር እንዲህ ብዬ ነው የምሄደው። ጉልበት ያገጭ ጋር ደርሶ ያ ሁሉ ሆኖ ቆማለሁ እዛች ቦታ ላይ ምስክርነት እሰጣለሁ። የመድኃኒዓለምን ድንቅ ስራ መሰክራለሁ። አባ ስላቸው አሁን እሺ ይሉኝና ምንም እሺ ይሉኝና ዝም ነው የሚሉት። እንደምታድኚ እንደምትቆሚ ታምኚ ነበረ? አምን ነበር። ቆማለሁ በቃ ከብዙ ስቃይና መከራ በኋላ የእግዚአብሔር በረከት ደግሞ እንደሚበዛ ምን ነበር። አሁን ልክ እንደዛ አሁን ምን ይሉኛል ሲነግሩኝ፣ ወይ ግሩም ይላሉ። እንዴት ነው የሚሉት እሳቸው? ወይ ግሩም የሚሉት ነገር አላቸው። ወይ ግሩም። እኔ እኮ በዛ ሰዓት ላይ አንቺ እንደዛ በምትይበት ሰዓት በቃ ይሄ የመዳን ጉጉቱ ኖሯት ቅዠት ውስጥ ገብታ በቃ አይምሮዋ ትንሽ አለ አይደለ? እንደዛ ሆና ቅዠት ውስጥ ገብታ ነው ነበር። እኔ አሁን ሳይሽ እኮ ራሱ ህልም ነው የሚመስለኝ፣ እውነት አይመስለኝም ነው የሚሉት። እኔ ራሱ አሁንም እውነት ልንገርሽ ለሳቸው እላቸዋለሁ። እኔም ልክ ይሄ የቆየ ታሪክ ከመጀመሪያው ጀምሬ ዝም ብዬ ሳየው በሰው ህይወት ውስጥ ያለፈ ታሪክ ያነበብኩኝ ነገር ይሄ ልቦለድ በእውነት ላይ ያተኮሩ ልቦለዶች ነገር ምናምን መጽሐፎች አሉ። እንደዛ አይነት ነገር ነው እንጂ የሚመስለኝ አሁን ላይ ቆሜ ሳይ በእኔ ህይወት ውስጥ ያለፈ ነገር ሁሉ አይመስለኝም። እና ያንን ነገር ሁሉ አስብና አቤት አንተ አምላክ አንተ እኮ ድንቅ ነህ። ምንድን ነው ስለ አንተ የሚነገረው? ምንድን ነው የሚወራው? እኔ ከአይምሮዬ በላይ ነው እውነት እልሻለሁ እህቴ፣ ከአይምሮዬ በላይ ነው የእግዚአብሔር ስራ። ዝም ብዬ ቆሜ ሳስበው እኔ ብቻ አይደለም እኮ ብዙ ነገሮችን እኮ ሳይ በጣም እገረማለሁ፣ በጣም እደነቃለሁ። የእግዚአብሔር ድንቅ ስራ፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃያልነት፣ የእግዚአብሔር ካህልነት፣ ሁሉም ቻይነት በቃ ለእኔ ድንቅ ነው። ሁልጊዜም ከአይምሮዬ በላይ ነው፣ በቃ ከአይምሮ በላይ እና እንዲህ ይልሻ እስከዚህ ድረስ እንግዲህ እሳቸው ቅዠት ነው ብለው እስከሚሉ ድረስ በቃ ቅዠት ውስጥ ገብታ ነው ችልሽ ነበር ምልሆን። አሁን ግን ሳይሽ ይላሉ በጣም ይደንቀኛል ይላሉ። እና አንዳንዴ
ትንሽ ስነ ጽሁፎችም አቀርባለሁ ጉባኤያችን ላይ በወር አንዴ ሰብስበው ጉባኤ ያስተምሩናል። አባታችን ጥሩ አባት ናቸው። ንስሐ ልጆቻቸውን ሰብስበው ያስተምራሉ እና እዛ ላይ አንዳንድ ጽሁፎችን ራሳቸው ናቸው ያነሳሱኝም የምትችይ ከሆነ ብለው ነው። እና አሁን ወዳልሽው ጥያቄ ልመለስና እግዚአብሔር ሰዎችን በክፉ አይፈትንም። ይሄንን አምንበታለሁ። በህይወትሽ ውስጥ እግዚአብሔር ሊያስተምርሽ የሚፈልገው ነገር አለ። ሌላው ነገር ደግሞ እኔ አንድ እምለው ነገር አለ። ምንድነው? ደዌ ሳሙና ነው። ደዌ ህመም ነው። እዚሁ ሆነሽ ኃጢአትሽን ያጥብልሻል። አምንበታለሁ ይሄንን ነገር። በቃ የሰው ልጅ ፍጹም አይደለም እንዴ? በግብር ባትተረጉሚው በግብር ባሰሪው ኃጢአት በአይምሮሽ ውስጥ ብዙ ነገር ይኖራል። በመናገር ሰው ነሽና ልታሚ ትችያለሽ። ክፉ ነገር ልትናገሪ ትችያለሽ። ልታስቀይሚ ትችያለሽ። ሰውን ተናግረሽ ብዙ ነገሮች አሉ። እነዚህ ሁሉ ኃጢአት ናቸው። ስለማናስተውሉ ስለማናስበው አይደለም ኃጢአት ናቸው እነዚህ ሁሉ። የሆነ ነገር ደግሞ ለምን እንዲሆናል በአይምሮሽ እንዲሆናል ለምን ይሆን ለምን አላረገው የሚሉ ነገሮች ሊኖርሻል አይደለም። ለነዛ ሁሉ ማጠቢያ ነው ደዌ። ህመም ለነዛ ሁሉ ማጠቢያ ነው። በቃ ደዌ ማጠቢያ ነው። ደዌ ለጸጋ ሊሰጥ ይችላል። ምናልባት እንደገና ደግሞ ከዚህ ነገር በኋላ ደግሞ አንቺ ህመምን ታውቂያታለሽ፣ አይተሻታል፣ ቀምሰሻታል። ለተመመስሉ ትችያለሽ። ምንም ካልተነካ ምንም ካልሆንሽ ግን እኮ ርህራሄው ማዘኔታውም ላይኖርሽ ይችላል። ለሰው ታዝኛለሽ፣ ስታጪ ላጣ ታዝኛለሽ፣ ስትራቢ ለተራበ ታዝኛለሽ፣ ስትቸገሪ ለተቸገረ ታዝኛለሽ። ታሞ ሰው ላጨክም ትችያለሽ። ባለሽ አቅም ባለሽ ነገር በገንዘብ መዝራት ባቺ በጉልበት በሐሳብ የምታደርጊው ነገር ይኖርሻል። እና ደዌ አንድ እንደነገርኩሽ ሳሙና ነው። እዛ ነው ብለሽ መረዳት አግኝተሻል። እግዚአብሔር እኔ ሊጎዳ አይደለም፣ ያን ነገር እኔ ሊጠቅመኝ ነው። ምክንያቱም በእግዚአብሔር ስራ ውስጥ አመፃ እንደሌለ በእግዚአብሔር ዘንድ አመፃ እንደሌለ አምናለሁ። ሁሌ በጎነት ነው። ምንም ነገር ለበጎ ነው የሚያደርገው። ማጣትሽም ለበጎ እኮ ነው። አተሽው በኋላ ስታገኝ እንኳን እንዴት አተሽ እንዴት እንዳገኘ ስለምታገኝ ትጠቀሚበታለሽ። ያጣ ሰው ትረጅበታለሽ። የተቸገረ ሰው ትረጅበታለሽ። አንቺ ማጣትን ስላየሽው ባልባሌ ነገር ጊዜሽንም ገንዘብሽንም ምንም አታባክኝም። ገባሽ? ስሜት ለበጎ ነው። ሁሉ ለበጎ ነው። ለበጎ ነው። እንደገና ደግሞ ሌላው ነገር ምንድነው የምለው እኔ አሁንም ይናገሩታል ተሳባሪ እቺን ሰዓት እኔ ተኝቼ እንዳሳለፍ እዚህ ተደብቄ እንዳሳለፍ የፈቀደበት የራሱ ዓላማና የራሱ ምክንያት አለ። ምክንያቱም በዚህ መሃል ውስጥ አንድ የሚፈጠር ነገር አለ ማለት ነው። እነዛን ሊሰብራቸው ነው። እነዛን ነገሮች ከኔ ሊያርቃቸው ነው። እግዚአብሔር እኔን ያስተኛል፣ እዚህ ያስተኛል። እኔ ሊጎዳ አይደለም፣ እግዚአብሔር እኔን ለመጥቀም አምናለሁ። በጣም ጽኑነት ነው። በጣም ትልቅ መረዳት ነው። ምክንያቱም ብዙ ሰው በችግር ጊዜ ነው የሚፈተነው፣ ተስፋ የሚቆርጠው፣ እግዚአብሔር ትቶኛል፣ እግዚአብሔር በቃ እኔ ከሰው በታች ሆንኩኝ ብሎ የሚያንጎራጉረው ብዙዎቻችንን በዚህ ህይወት ስናልፍ እንደዛ ነው። እና አንቺ ግን በዚህ ህይወት በጣም ጠንካራ ሆነሽ ነው ያገኘሁሽ። በእውነት በጣም በነበረበት ሰዓት መዝሙሮች እሰማለሁ፣ መጽሐፍ አነባለሁ። መንፈሳዊ መጽሐፎችን በተለይ የአቡነ ሽኖዳ መጽሐፍ ለኔ ህይወቴ ነው ማለት ይችላል። አነባለሁ። ሆስፒታል ተኝቼ እያመጣችልኝ እህቴ ያለች እናቴ ብላት ይሻለኛል። እናቴ ናት፣ ጓደኛዬ ናት፣ ግን እናቴ ናት ለኔ። መንፈሱ የተሰበረ ሰው ቀና ብላ ሰው ማታይ እዚሁ አካባቢ ነበረችው ቤት ቀበሌ ቤት ስላገኙ ነው ወደዛ ሄዱት። በወቅቱ አብረን ነው እዚህ ኖር ነው። ታመጣልኛለች አቡነ ሽኖዳ መጽሐፍ ነው ያኔም ተኝቼ አሁንም አነባለሁ። መንፈሳዊ መጽሐፎችን ያመጡልኝ የሰንበት ትምህርት ቤት ልጆች ለጥንካሬ ያገለግሉሻል፣ ለመበርታት ለጥንካሬ ያገለግሉሻል። እነዚህ መጽሐፎች ያጽናኑሻል፣ ያበረቱሻል። በጣም እኔ ሁሉም መንፈሳዊ መጽሐፎች ናቸው። ሁሉም ትምህርት ሰጪ ናቸው። ሁሉም አጽናኝ ናቸው። እኔ በተለይ ግን የአቡነ ሽኖዳ መጽሐፍ ሰው ሁሉ ያንበባው ነው የምለው። በቃ በጣም ትልቅ እንትን አለው። በጣም ትልቅ መልእክት አለ። ስለዚህ ህመምተኛም ሆነሽ በህመምተኛሽ ጊዜ አሁን ስትነግሪኝ እንደተረዳሁት በጣም ጸሎት ታደርጊያለሽ፣ መዝሙሮችን ትሰሚያለሽ፣ መንፈሳዊ መጽሐፍቶችን ታነቢያለሽ። ስለዚህ በቃ ሙሉ ቀን ወደ እግዚአብሔር ተማጽኖ እያደረግሽ ነው የምትዩ እንደማለት ሙሉ በቃ ያው ማለት ከአንዳንድ ነገሮች ዲስ ከማድረግ ምናምን በቃ ከዛ ውጪ እንደዛ ነው። እንደዚህ ነው ህመም ጊዜሽን የምታሳልፊው የነበረው። ሰማ ነበር አሃዱ ጥሩ ነገሮች አሏቸው።
ደረጀ ነጋይ ዘወይንዬ ማታ ላይ ያስተላልፋል እንትን እንደ ስብከቱ ስለ ኢየሩሳሌም ስለምን ብዙ ነገሮች ያስተላልፋል። የህመምሽን ጊዜ በእንደዚህ አይነት ሁኔታ ነው ያሳለፍሻቸው። በጣም የሚገርም ጽናት ነው። መስገን ከሰው አንዳችም ነገር የለም። እኔ ይህንን አምናለሁ። እኔ ባዶ ነኝ፣ እኔ ጎዶሎ ነኝ። ከሰው አንዳችም ነገር የለም። ሙላቴ ግን እግዚአብሔር ነበር። ያንን ነገር እንዳደርገው እግዚአብሔር ነው የሚገፋፋኝ። በዛ እንድጽናና ያንን እያነበብኩ በዛ እንድጠነክር በዛ እንድጽናና የሚያደርገኝ እግዚአብሔር ብቻ ነው። ከሰው ምንም ነገር የለም። እኔ ባዶነቴን ብቻ ነው የማውቀው። ባዶ መሆኔን ነው የማውቀው። እውነት ልንገርሽ ባዶ ነኝ። ሙላቴ እግዚአብሔር ብቻ። እንዴት ነው ታዲያ አሁን ያለሽበት ሁኔታ፣ ህይወት፣ ጤንነትሽ፣ ኑሮ እንዴት ይመስላል? ያው እንግዲህ ነግሬሻለሁ። እግዚአብሔር በባዶም እንደሚያኖር አይቼዋለሁ። እሱ እምነትሽ ነው። እውነት ነው፣ ያኖራል። ያኖረኝ ነው እግዚአብሔር። የህክምና ወጪ አለ እንደነገርኩሽ። በየ3 ወሩ ነው ቼክአፕ የማደርገው። ፎሎ አፕ ነው ያለኝ። መድኃኒት ወስዳለሁ። መድኃኒቱ ትንሽ ገባ ነው እንደውም አሁን እየቀነሰ መጣ እንጂ መድኃኒቱ የምወስደው መድኃኒት ትንሽ ብሩ በጣም ከባድ ነው። አዛቲዮፕሪን ትባላለች። ለኢንፍላሜሽን አንጀት ላይ ያለው ኢንፍላሜሽን የሚያወርደው ነው። ልክ ያንን በምትወስጅበት ሰዓት ደግሞ ኢሚዩኒቲሽ ራሱ በጣም እየወረደ ነው የሚመጣው እና እነዚህ ሃይ ፕሮቲን የሆኑ ነገሮችን እንድትመገቢ ትመከሪያለሽ። እንደዛም አይደለም እግዚአብሔር ይመስገን። አሁንም ያው እንደ ድሮ የጾሜንም እየጾምኩ ነው፣ አስቀድሳለሁ። ያ ሁሉ እያለ እግዚአብሔር ያው እንደምታየኝ እንግዲህ እንዲህ አሳምሮ ያስኬደኛል። ምንም የጎደለብኝ ነገር የለም። ስራ የለም። እውነቴን ነው የምልሽ። ሰው ትንሽ የሆነ የመረበሽ ምናምን ነገር ባይገርምሽ ይዞልኝ የመጣው የገናለት ነው የመጣው። እኔ ደግሞ የገናለታ እዚህ አስቀድሼ አድሬ በዚሁ ነዳያን እናስፈስግ የለ ተምሮ ማስተንተን ከአባቶች ጋራ ያው ነዳያን አስፈስጌ በፊት አላስፈስግም ነበር እውነት ለመናገር ከሆነ። ታምሜ ግን ልጆች እዚህ አስፈስገው ሲመጡ እኔ ጋር ሊጠይቁኝ ሲመጡ እንዴ በዛሬው ቀን እንዴት መጣች? ስለዚህ ነዳያን አስፈስገን በዚሁ አይተንሽ እንሂድ፣ እዚህ ሰፈር እያለሁ ማለት ነው። አይተንሽ እንሂድ ብለን ነው ሲሉ አንቺ እኮ አስርዬ ድሮም አታስፈስጊም ለምንድን ነው ግን ምናምን ነገር ብላ አንደኛዋ ልጅ እንደ ዋዛ ስትጠይቀኝ ከዚህ በኋላ እድናለሁኝ እንደምድን አምናለሁ። ልዳን እንጂ ቀጥ ብዬ ፋሲካንና ገና አስፈስጌ ነው የምሄደው፣ አስቀድሼ አይደል አስፈስጌ ነው የምሄደው ብዬ ቃል ገባሁ። ቃሌን አላጥፍም። በችግርሽ ጊዜ የገባሽውን ቃል ማጠፍ የለብሽም። በጭንቀታችን ጊዜ እንሳልና በኋላ እንትወዋለን አይደለም። በቃ መሆን የለበትም። ቃልሽን መፈጸም አለብሽ። አሁን ልክ ከዛ አስፈስጌ ነው የገባሁት እና እንደዛ ስለኝ በቃ ሳኩኝ። ደብዳቤ ነች እንደዚህ ነው የሚለው ምናምን አልኩት። ከዛ እንዲህ አለ ደንገጣ። ምን አስደነገጣል እንዴ? ምንም እኮ አልመሰለሽም። ምን ይመስለኛል? ምን ይመስለኛል አይችልም። እግዚአብሔር ያዘጋጀው ነገር አለ እንዴ? ይኖራል እንኳን አላልሽኝም እኮ አለ። ለምን ይኖራል እልሃለሁ። እግዚአብሔር ያዘጋጀው ነገር አለ። እኔም አሁንበት አንድ ነገር አለ። በቃ በእግዚአብሔር ስራ ውስጥ አመፃ የለም። ሁሌም በጎነት ነው። ምናልባት ከዚህ ውጭ ሌላ ያዘጋጀው ነገር ይኖራል። እግዚአብሔር አለ አልጠራጠርም። በቃ እኔን ያኖረኛል እግዚአብሔር። ትላንት ያኖረኝ አምላክ ዛሬም ያኖረኛል። ዛሬም ከኔ ጋር ነው። ምንም አልመሰለኝም። ደብዳቤውን አጣጥፌ ካተትኩት አስቀመጥኩት። በቃ ተጫወትን፣ ሸኘሁት። ስለዚህ ከዛ በኋላ ህይወት ያው በእግዚአብሔር ፈቃድ እየቀጠለ ነው። 2 ዓመት ሊሆን ነው አሁን። ታህሳስ 22 ማለት እኛ ጋር በፈረንጆች ስለሚሰራ ከጃንዋሪ 1 በፈረንጆች ከታህሳስ 22 ጀምሮ በኢትዮጵያ አቆጣጠር የስራ ሁሉ ተቋርጧል ነው የሚለው። ምንም እገናኛለሁኝ ከነሱ ጋር አሁንም አገኛለሁ። የሆነ ልቅሶ ምንም ሲደርስ ደርሳለሁኝ ከስራ ባልደረቦቼ ጋር። አንዳንድ ነገሮችም ሲሆኑ በቃ ከሰማሁኝ ጠይቃቸዋለሁ በስልክ ብችል ሄጄ ባልችል በስልክ። ምንም የጎደለብኝ ነገር የለም። እግዚአብሔር ይመስገን። እግዚአብሔር ይመስገን። እንግዲህ ይህ የምታመንሽ ነው የሚያኖርሽ ብዬ አምናለሁ። ምክንያቱም እምነት ከምንም በላይ የሰናፍጭ ቅንጣት ታክል እምነት ብትኖራችሁ ይህን ተራራ ተነስተህ ከዚህ ተነስተህ ወደዚህ ሂድ ብትሉት ይሆናል ነው የሚለውና ይሄ ደግሞ ቀላል ነው ለእግዚአብሔር መግቦ ማደር። በጣም ለእግዚአብሔር ለእኛ ትልልቅ ነገር ይመስለናል። ብር አለመኖር በቃ መቸገር ትልቅ ነገር ይመስለናል እንጂ ለእግዚአብሔር በጣም ኢምንት ነው። ደግሞ የታመነበትን እግዚአብሔር በፍጹም አይተውም እና ይሄ መታመንሽ ይመስለኛል እያኖርሽም ያለው። አንቺም እግዚአብሔር ያዘጋጀው ነገር አለ ነው ያልሽው። እውነት ነው፣ እግዚአብሔር ያዘጋጃል። እግዚአብሔር በሰው አድሮ ነው ብዙ ነገር የሚያዘጋጀው እና አሁንም እህታችን አስራቴ እንግዲህ ያው ስራ በማጣት በህማማ ምክንያት ስራ ፈታለች። ቤት ተከራይታ ነው የምትኖረው። የሕክምና ወጪዎች አንዳንድ ነገሮች ይኖሩባታል።
ድጋፍ ያስፈልጋታል። ምድር ላይ ስንኖር የተፈጠርነው አንዳችን ለአንዳችን ነን። በቃ ምድር ላይ አንዱ ሀብታም ቢሆን አንዱ ድሃ ቢሆን ሀብታሙ ሀብቱን ካልተጠቀምንበት ለድሃው ካላደረገው ያስጠይቃል። እና የምንኖረው አንዳችን ያለንን ሀብት ለአንዳችን፣ አንዳችን ያለንን እውቀት ለአንዳችን እየተደጋገፍን እየተጋራን ካልሆነ በስተቀር በእግዚአብሔርም ዘንድ የሚያስጠይቅ ነው። እና እህታችንን ለመደገፍ በተለያየ በምክርም በእርግጥ እሷ መንፈሰ ጠንካራ ናት፣ እኛንም የምትመክረናት ለብዙዎች ማርያም ትምህርትም ስለምትሆን ጭምር ነው ያቀረብናት እዚህ። እና በተለያየ ነገር ድጋፍ ማድረግ የምትፈልጉ ከእህታችን ጋር መገናኘት የምትፈልጉ ስልክ ቁጥር የሷን እናስቀምጣለን። በምትቀመጠው ስልክ ቁጥር ላይ እህታችንን ማግኘት ድጋፍ ማድረግ የምትችሉ ይሆናል። እንደው ግን ጥያቄያችንን ከማጠናቀቃችን በፊት እንደው አስራቴ በጣም ጥንካሬሽ በእግዚአብሔር ላይ ያለሽ መታመን በጣም ይደንቅ ነው እና እውነት እግዚአብሔርን የሚያስመሰግን ነው። በቃ ከአንቺ ጋር ራሱ እንደዚህ ቁጭ ብሎ ማውራት የሚደንቅ ነው። እና እንደው በተመሳሳይ ችግር ውስጥ ገብተው በህመም ውስጥ ላሉ ለተቸገሩ ሰዎች እስኪ አንቺ ምን ትመክሪያቸዋለሽ? ምን ትያቸዋለሽ ካሳለፍሽው ህይወት? ምክንያቱም በችግር ውስጥ ያለፈ ሰው በህመም ውስጥ ያለፈ ሰው ሲመክር ይሻላል። እና አንቺ እንደው ካሳለፍሽው ከተረዳሽው እንደው ለሰዎች ምን ትያለሽ? ምን ታስተላልፊያለሽ? እንግዲህ ከምንም ነገር በላይ ዋናው ነገር እግዚአብሔር መታመን ነው። ከዛ ውጭ ግን ትላንትን መኖር አይቻልም አይደለም። ትላንትን ለትላንት ትተን ዛሬን በአግባቡ ኖረን ነገን በዛሬ ውስጥ ማመቻቸት መቻል አለብን። ዛሬ ላይ ችግር ቢኖር ነገ ይሄ ቀን ነገ ሌላ ቀን ነው። ነገ እቺ የችግር ቀን እንደምታልፍ እንደምትቀራምና ለነገ ጥረት ማድረግ መስራት የምንችልም ከሆነ መስራት አለብን። መስራት ማንቸኔ አሁን ራሴን እንትን ባደርግ ስራ እያፈላለኩ ነው ያለሁት። በተለያዩ ቦታዎች አፕላይ እያደረኩ ነው ያለሁት የተሻለ ነገርም ለማግኘት። ከዛ ውጪም ደግሞ ዝም ብዬ ጊዜን በዋዛ በፋዛዛ እንዳላሳልፈው ቁጭ ስትይም ስትረስ ነው፣ ሌላ ነገር ነው የምታመጪው። ሰው ነሽ፣ ብዙ ነገሮች ሀሳቦች በጭንቅላትሽ ይገባሉ። እያገለገልኩ ነው ተምሮ ማስተማር ገብቼ ፋይናንስ ዲፓርትመንት ሙሉ ቀን እዛ የምውልበት ጊዜ አለ። ከዛ ውጪ ደግሞ ያው የታመመም ሰው ካለ ጠይቃለሁ። እንደዚህ የመሳሰሉት ነገሮች አሉ። ያው ነግሬሻለሁ፣ ህመምን የሚያውቀው የታመመ ነው። ጤና ሲባል ለሰው ልጅ በጣም ቀላል መስሎ ይታያል። በጤና ስንኖር አይደለም። ከምንም ነገር በላይ ግን የሰው ልጅ እግዚአብሔርን መለመን ያለበት ነገር ቢኖር ጤናውን ብቻ ነው። ጤናውን ብቻ። ጤና ካለሽ እኔ እውነቴን ነው የምልሽ፣ እንደዚህ ቆሎ ቆርጥመሽ ውሃ ጠጥተሽ የሰላም እንቅልፍ ተኝተሽ ታድሪያለሽ አይደል እንዴ? ሜዳ ላይ እኮ የሚያድሩ ስንት ሰዎች አሉ። እናያቸዋለን እኮ ዛሬ ይሄ ነው የምትይው ነገር አይደለ? እየዘገነነሽ እያልሽ እኮ የምታልፍበት ጊዜ እኮ አለ። ከቆሻሻ ላይ ለቅሞ እኮ ሲበሉ እኮ የምታያቸው ልጆች እኮ አሉ። ዛሬ ጎዳና ላይ ያሉ ልጆች ስንት ሰው አለ እኮ። እኔ እውነቴን ነው የምልሽ፣ ገብቼ ራሱ በምተኛበት ሰዓት ዝናብ ሲሆን ምን ሲሆን የሚታዩ ውጭ ያሉ ሰዎች ናቸው። ውጭ የሚያድሩ ሰዎች ስንት ሰዎች አሉ፣ ላስቲክ ለብሰው ከስር ጎርፉ በላያቸው ላይ እየሄደ በስራቸው እየፈሰሰ እየረጠው እየራሱ አስበሽዋል። እና እግዚአብሔርን ከምንም ነገር በላይ መለመን ያለብን ነገር ጤና ነው። ቤተክርስቲያን የሁሉ የድሆች መጠጊያ ናት። ቤተክርስቲያን ጥግ ላይ ድሃውን ሰርተሽ ተሯሩጠሽ መጥተሽ ቤተክርስቲያን ጥግ ላይ ትንት ብለሽ ታድሪያለሽ ባልተሽ። ከማንም ነገር በላይ ጤና ነው። እኔ አሁን ሰውን የምመክረው ነገር ምንድነው? አንድ እግዚአብሔርን መጠጊያ ማድረግ። በቃ እግዚአብሔር ክንዳችን ነው። እግዚአብሔር ኃይላችን ነው። እሱ በሱ ጥላ ስር ያረፈ በሱ ጥላ ስር የተጠለለ ሰው ምንም የሚሆነው ነገር የለውም። እኔ የምለው ይሄንን ብቻ ነው። አንድ ይሄ ነው። ሌላው ነገር መለመን ካለብን ገንዘብ አይደለም፣ ቤት፣ ብዙ ነገሮች ነው የምናስበው አይደለም። ይሄን አይደለም፣ ጤናችንን ብቻ ነው መለመን ያለብን። ጫማ የሌለ ማነው እግሬ የሌለውን ሳይ ጫማ የለኝም ብዬ አላዝንም የሚል አባባል አንድ ጊዜ አንብቤ ነበረ። እና ሁልጊዜ የምናየው እኛ ሰዎች ስንባል የጎደለብንን ነገር ብቻ ነው። ከዛ በላይ የተሰጠን ብዙ ነገር ሙሉ ነገር ሆነን ብዙ ነገር እየተሰጠን እያለ የምትጎልብን ያችን ነገር ብቻ ነው እኛ የምናስበው። የጎደለብንን ነገር ብቻ አይደለም ማሰብ ያለብን። ስለተደረገልን ነገር እግዚአብሔርን ማመስገን አለብን። ፈልገነው ስላልተደረገልንም እግዚአብሔርን ማመስገን አለብን። ለምን? ስለሚጎዳን ነው፣ ስለማይጠቅመን ነው፣ ስለሚያጠፋን ነው እግዚአብሔር ያንን ነገር ለኛ የሚከለክለን እንጂ እግዚአብሔር ንፉግ አምላክ ሆኖ አይደለም። እግዚአብሔር በጣም ቸር አምላክ ነው። የምንቆመውም ያለነው በቸርነቱ ብቻ ነው። እውነቴን ቸርነቱን ብቻ ማሰብ ነው። ሁሉ ነገር እንደ ቸርነቱ ብለን መተው አለብን። እግዚአብሔርን መታመን። እንደነገርኩሽ ደግሞ ትናንት መኖር አይቻልም። ዛሬን በአግባቡ ኖረን ነገን በዛሬ ማመቻቸት።
ማስታመም ካለብኝ ህመሜን ዛሬ ማስታመም አለብኝ ለነገ። ዛሬ እዚህ ጋር ችግር ካለ ይህን ችግሬን በምን እወጣዋለሁ? ነገ ሌላ ቀን ነው፣ ነገ የሚያልፍ ቀን ነው። ሰው እኮ እንደወደቀ አይቀርም፣ እንዳጣም አይቀርም አይደለ? ያገኘም ያጣል፣ ያጣም ያገኛል፣ የወደቀም ይነሳል። ተነስቶም ሲሄድ የነበረው ደግሞ ይወድቃል አይደለ? ይፈራረቃሉ ህይወት በሰው ላይ። ዓለም እንዲህ ናት እንግዲህ፣ ዓለም እንዲህ ናት። ዓለም ዘብረቅረቅ ናት። አሁን እንዲሁ ነው። ግን አንድ ነገር አለ። ዛሬ ወድቅ ያለው ብሎ ማዘንና ዛሬ መቆዘም፣ ዛሬ መተከዝ አያስፈልግም። ተመስገን እንዴ! ተመስገን ነው በቃ። በምስጋና ውስጥ እኮ ትልቅ ነገር አለ። ብትወድቂ ተመስገን፣ ብትነሺ ተመስገን፣ ብታጪ ተመስገን፣ ብታገኝ ተመስገን፣ ብትራቤ ተመስገን። ይሞላዋል እሱ። እሱ እኮ እችን ጉሮሮ ከፍቷታል፣ ሳይዘጋት ያድር። ነግሬሻለሁ፣ መፈክሬ ናት እች በቃ። እግዚአብሔር ከሃሊ አምላክ ነው። እግዚአብሔር ሁሉን ቻይ አምላክ ነው። እግዚአብሔር ታላቅ ነው። እግዚአብሔር አዋቂ ነው ከምንም በላይ በቃ። እና ነገን በቃ መስራት ካለብኝ መስራት አለብኝ። ዛሬ ይሄን እንዴት ላድርግ? ነገ እንዲህ ባደርግስ? እንዲህ ሰው እኮ ትልቅ እንትን ተሰጥቶት፣ ስጦታዎቹ ለእግዚአብሔር ስጦታዎች ናቸው አይደል? ትልቅ ጸጋ ተሰጥቶት መስራት እየቻለ ማሰብ እየቻለ ማንበብ ብዙ ነገሮች እኮ ማድረግ እየቻለ ስንፍና ራሱን አስረኮ የተቀመጠ ስንት ሰው አለ። ይሄ መሆን የለበት፣ ይሄ መሆን የለበት። ከእግዚአብሔር ጋር እግዚአብሔር ስንፍናን እንኳን ታስተምር ቤተክርስቲያን አይደል እንዴ? በስንፍና እጅግሽን አስረሽ አይደለም ማድረግ የምትሽውን ነገር እያደረግሽ ጸሎትሽን እየጸለሽ እግዚአብሔርን እየለመንሽ የሚያስፈልግሽን እንዲሰጥሽ። አንቺ የምትፈልጊውን አይደለም፣ የምትፈልጊው ነገር ይጎዳሻል፣ ሊጥልሽ ይችላል። የሚያስፈልግሽን ነገር እየለመንሽ መኖር አለብሽ። ከምንም ነገር በላይ ግን እግዚአብሔርን ተገን በሱ ጥላ ስር ማረፍ፣ እግዚአብሔርን መጠጋት። እኔ እግዚአብሔርን ተጠግቶ የወደቀ ሰው ላይ እሱን አምኖ ያፈረም አላየሁም እስካሁን። እውነቴን ነው የምልሽ፣ ያፈረም አላየሁም። በጣም ጥሩ። ስለዚህ ይህንን ነው የምታስተምሪው፣ ለሰዎች የምታስተላልፊው መልዕክት በእግዚአብሔር መደገፍን፣ በእግዚአብሔር መታመንን። ምክንያቱም በእግዚአብሔር የታመነ ጥላ ስር ማረፍን በቃ ያሳርፍሻል እኮ ያሳርፍሻል። እናንተ ሸክማችሁ የከበደ ወደ እኔ ነው እኮ አይደል እንዴ? ቀንበሬ ልዝብ ሸክሜም ቀሊል ነው። በቃ የሆነ ነገር እንኳን እኮ ይዘሽ ስትገቢ እስቲ ወደ መቅደሱ ግቢ። ኮላሽ ላይ የሆነ ነገር ውድቅ ብሎ አይነሳ። በቃ እንዴት ትንሽ ብሎ በቃ ውድቅ እንደዚህ ሰላምሽን እኮ ነው የምታገኙ ውስጥ ገብተሽ ራሱ። እስቲ ቁጭ ብለሽ ቃሉን ስሚ። በቃ እግዚአብሔር በዛ ቃል ላይ እንደው ሰባኪ እየተከተለንም መሮጥ የለብንም። የሆነ በቃ ማንም ያስተምር ማንም የሚናገረው እዛ ቦታ ላይ ቆሞ እግዚአብሔር ነው። ከዛ ቃል ውስጥ አንድ ነገር አንቺን እግዚአብሔር ይናገርሻል። ለህይወትሽ የሚጠቅምሽን ነገር ወይም ስለ ኃጢአትሽ ስለሆነ ነገር በቃ እግዚአብሔር ስለ ጥፋትሽ ስለ ጉስቁልናሽ አንድ ነገር ይናገርሻል። እግዚአብሔር ቃሉን መስማት ይሄድ በሱ ጥላ ስር ማረፍ በቃ ያሳርፋል። እግዚአብሔር ያሳርፋል። እግዚአብሔር አዋቂ ነው። በጣም ደስ ይላል። አስራት እንግዲህ ያንቺን መታመን፣ ያንቺን ብርታት፣ ያንቺን ጽናት ለእኛም ለሁላችንም ያድለን ነው የምለውና እንደው በመጨረሻ ማመስገን የምትፈልጊው በችግርሽም ወቅት አብሮ ነበረ እንደው ሳላመሰግነው ይህንን እድል ካገኘሽ አይቀር፣ ምክንያቱም በጎ ያደረጉ ሰዎች መመስገን አለባቸው። መመስገን አለባቸው በጣም። እኔ እንጃ እኔ እከሌ ከከሌ የምለው ነገር የለኝም። በህመሜ ጊዜ ጎብኝቶኛል፣ ሁሉም ጠይቆኛል። አንድ ነገር እምለዋለሁ፣ ሁሌም ነው የምለው፣ እግዚአብሔር የሰው ድሃ አላደረገኝም። በቃ እውነቴን ነው የምልሽ። አንቺ አንድ ነገር ልታደርጊ ብትፈቅጂ ከአንቺ አይደለም እግዚአብሔር አድርጊ ስላለሽ ነው ያንን ነገር የምታደርጊ። ይሄ እምነቴ ነው። ማድረግ እየፈለጉ እኮ እያላቸው ማድረግ እየፈለጉ ማድረግ ሳይችሉ እጃቸው እኮ ታስረው የተቀመጡ ብዙ ሰዎች አሉ። ስስትም አትዩ ምንም አትዩ። ግን እግዚአብሔር ደግሞ በሌላው ላይ ደግሞ በቃ በሌለው ላይ ምንም በሌለው ላይ ደግሞ አድሮ ሁሉ ይረዳሻል እግዚአብሔር አንቺ። እኔ እከሌ የምለው ነገር የለም። ከምንም ነገር በላይ ግን የትምሮ ማስተማሮች ለኔ መጽናኛዎች ናቸው። ቃሉን ያስተምሩኛል፣ መጥተው ቃሉ ይሰበካል፣ ያጽናኑኛል፣ ጸሎት አድርገው ይወጣሉ። ጸሎት በሚያደርጉበት ሰዓት በቃ የሆነ ነገር እንደዚህ እህታችንንም ወደ ነበረ አገልግሎቷ መልስልን ሲሉ በቃ ወዲያው በቃ ተነስቶ ሁሉ የገባው የሄድኩ ሁሉ እስከሚመስለኝ ድረስ ነው ህሊና የሚያምንበት። ገባሽ? ይሄንን ነው እና ከሌ ምን ያው አቶ ፍሬውት ላይ በስራ ላይ ባለሁበት ሰዓትም ታምም በተኛሁበትም ሰዓት መልካም አድርጎልኛል። አመሰግነዋለሁ። በቃ ከሌ ብለው ነገር የለኝም። ሁሉንም
ማንኛውንም ሰው እኔ ነኝ የጎበኘው ሁሉ እግዚአብሔር ይጎብኘው፣ እመቤቴ ትጎብኛቸው ብዬ ነው የማስበው። አንዲት ነገር ግን አለችኝ አባቴ ጉባኤ ላይ የማቀርበው ስነ ጽሁፍ አለ በጣም ከዛ ላይ ሙሉ በሙሉ ሳይሆን እግዚአብሔር ለኔ ካደረገልኝ ነገሮች አሉ ውለታው በሚል ርዕስ የጻፍኩት ነው። ቀንጨብ አድርጌ ነው ሙሉ በሙሉ አላውቅም። ይሁን ይቻላል። ደስ ይለናል። እንግዲህ ያው ውለታው ነው የሚለው። ኧረ ለእግዚአብሔር ምንድን ነው ውለታው? በምን ይመለሳል? ምን ሲሆን ዋጋው? ፍቱት ይሂድ ይላል። ፍቱት ይሂድ እንዳላዛራን ፍቱትና ይሂድ እንዳላዛራን እንዳለ አላዛርን ደግሞ እንደ መጻጉዕ ተሸከም አልጋህን። እኛም ስንሰቃይ በጭንቀት ውስጥ ሆነን በደዌ ተይዘን በበሽታ ተመተን በፍጥነት ደርሶልን በፈዋሽ እጆቹ ይዳስሰንና በፊቱ ያቆመናል ደግሞ ለምስጋና። እንቆቅልሽ ፈቺ ታሪክን ቀያሪ የፈጠረውን ሰው በፍቅር አክባሪ የተቆረጠለት ነፍስን ይቀጥላል ፈውሶና ዳብሶ ምስክር ያደርጋል። እንደገና ሰርቶ በፊቱ ያቆመን እኔ ለእግዚአብሔር ሕያው ምስክር ነኝ እና የዘላለም ፍቅሩን ውለታውን ሳስብ ልቤን ይደንቀኛል። ፍቅር ነውና እርሱ ጉልበተኛ ፍቅር ነውና እሱ ጉልበተኛ ፍቅሩ እጅግ ያስነባኛል። እናትና ልጁን ጠርቻ አላፈርኩኝ መቅደሱ ገብቼ ይኸው ዛሬ ቆምኩኝ። ለጨነቀው ሁሉ አማላጅ ናትና ወላዲተ አምላክ ድረሳት ምስጋና። ሁሉም እግዚአብሔር አዋቂ እግዚአብሔር ነው ታላቅ። ሁሉም ይመስክሩ ከሊቅ እስከ ደቂቅ። ሌሊቱን ያነጋል እየተካ በቀን እያፈራረቀ ክረምትና በጋን። ዘሮችን አጽድቆ በዝናብ አብቅሎ ሲመግብ ያኖራል በፀሐይ አብስሎ። ከማይጠቅመን በቀር ያልተደረገልን ምን ነገር አለና ቸርነቱ አያልቅም ሁሌም ለዘላለም ይድረሰው ምስጋና። ማድጋችን ሞልቶ ይተርፋል ያለ ልክ ካሊ ነው እርሱ የታመነ አምላክ። ጽድቁን ብቻ መሻት ለእኛ ይጠቅመናል። ያኖራል በባዶ እሱ ይታመናል። እችን ያልኩሽ ቀር ያኖራል በባዶ እሱ ይታመናል። ብናገኝ ብናጣ ብንወድቅ ብንነሳ ከቶ የማይርቀን ብንጠቁር ብንከሳ። ስንታማም ታሞ ስናዝንም አዝኖ ነው ሲከፋንም ከፍቶት ስንደሰትም ያው ነፃነትን መስጠት ፈቃዱ የሆነው አምላክም አባትም ፈጣሪያችንም ነው። መች በዚህ ያበቃል እግዚአብሔር ውለታው ደግሞ ምለልኛ አለ ለኛ ያደረገው። ከአባትም በላይ አባት ስለሆነ አንድ ልጁን ላከው እኛን ሊያድን። ቀራንዮንስ እኔ በሀሳብ ተሻግረን እንደ አባትነቱ ገስጾና መክሮ ዘመንን አሻግሮ ከአምና ዘንድሮ አይቶ እንዳላየ ጥፋትን ኃላፊ ድክመትን ሸፍኖ ብርታትን አትራፊ። አቤት ስንቱን ብዬ በምንስ ልግለጸው? አይጠፋም ከልብ ውስጥ የአምላክ ውለታው። ብናገር ባወራ ዘርዝሬ ያልጨርሰው አጭሩ ባህርን በጭልፋ እንደመጨለፍ ነው። ስለዚህ ነገሬን በአጭሩ ልቋጨው። ስንቱ ተነግሮለት በምንስ ያልቅና ስለ ፍጹም ፍቅር ይድረሰው ምስጋና። በጣም ደስ ይላል እህታችን አስራቴ። ስንገባ ስንወጣ ውስጡ ስንሯሯጥ ምናምን አናውቀውም። ተለይተ ስትቆይ ግን በጣም ዋጋ እንደሚያስከፍል ያወቅኩት የተምሮ ማስተማር ደጅ የመድኃኔዓለም ደጅ ዋጋ እንደሚያስከፍል ያወቅኩት ያኔ ተኝቼ በተኛው እንዲህ ዋጋ እንደሚያስከፍል አላወቅኩም ነው ያልኩት። ሰዎች መጥተው ሲጠይቁኝ ምንም ይሄዳሉ ምንም አይመስለኝም። የተምሮ ማስተማር ልጆች ግን ሲመጡ በዚህ አጋጣሚ ጋሽ ታዬን ሳላመሰግነው አላልፍም። መጥቶ አጽናንቶኝ አልቅሶ በቃ አዝኖ የሚሄደው ከኔ ጋር ዲያቆን በድሉ ሳላመሰግናቸው አላልፍም። ይመጣሉ፣ ሁሉም መጥተዋል። እሱ ግን ቅዳሜ እዛ ገብቼ መኪና ያለው ሰው በመጣ ቁጥር እንሂድ ያችል ልጅ እስኪ አድራ እንደሆነ እንያት ነው የሚለው አለው። ስሰማ በኋላ እስኪ አድራ እንደሆነ ያችል ልጅ እንያት ይመጣል። እንደዛ ሆኖ እንግዲህ እሱ ይመጣል፣ እያየኝ ይሄዳል። የተምሮ ማስተማር ልጅ ግን መጥቶ ሲሄድ እንባይ መቋቋም አልችልም። አንደኛ ልጅ እንደውም አስሪ አንምጣ ከዚህ በኋላ እንቅር ለምን ታልቅሻለሽ እስክትለኝ ድረስ በቃ እኔ የተምሮ ማስተማር ልጅ ሳገኝ እንባይ ይወርዳል። ከፍቅር ነው፣ በጣም ከፍተኛ ፍቅር አለ ላሉት ልጆች በሙሉ ይብን አሁን ላሉት ለተሸጋገሩት እንኳን በቃ በፍቅር። በእርግጥ ኤረር በመመላለስበት ሰዓት በዚህ ጉዳይ ላይ አቶ ፍሬው ተድላ ሳላመሰግነው አላልፍም። የራማ ኮንስትራክሽን ባለቤት ነው እና በጣም ባለውለታዬ ነው። ብዙ ነገር አድርጎልኛል። እኔ መኪና እያዘዙልኝ ነበር መመላለስ የነበረው እና ምንም ነገር በቃ እንትን እንዳትሉ አትበላ ወደዛው በቃ ደውዬ ስምሪት ኃላፊውን ነገ ቀጠሮ አለኝ ካልኩት ታዞ ጠብቆኝ ይዞ መጥቶ ቤት አስገብቶኝ ነው የሚሄዱት። እና እኔ እንጃ
እግዚአብሔር ሰው የሰውን ውለታ ይከፍላል። እግዚአብሔር ግን የልጆቹ አባት ያልከው ልጆቹ መልካም ደረጃ ያደርስለት። በቃ እግዚአብሔር ይመስገን። እንኳን በምህረቱ ጎብኝቶሽ እንኳን ለዚህ ለምስክርነት ተገናኘን፣ እንኳንም አገኘንሽ ብለን በጣም ደስታችንን እንገልጻለን። ለብዙዎቻችን በጣም ብዙ ትምህርት እንዳስተላለፍሽ ጽናትም ብርታትም እንደምትሆኝን ብዙ የሚመለከትሽ የሚያደምጥሽ ሁሉ ከአንቺ ብዙ ይማራል ብዬ አስባለሁ፣ አምናለሁ። በጣም ያለሽ ጽናት፣ ብርታት፣ ተስፋሽ፣ እግዚአብሔር መታመንሽ ራሱ በጣም ደስ ይላልና እግዚአብሔር በቤቱ ያጽናሽ፣ ፈውስም እስከ መጨረሻው ድረስ ፈውስም ይስጥሽ ብዬ እመኛለሁ። በነበረን ቆይታ በጣም ጥሩ ትምህርት እንዳገኘን ጥሩ ምስክርነትም እንደሆነ ተስፋ አደርጋለሁኝ። እንግዲህ ከእህታችን አስራቴ ጋር ያደረግነውን ውይይት ለዛሬው በዚህ እንቋጫለን። ሰው ተስፋ ካልቆረጠ ደግሞ ወደ ህይወት መስመሩ ይመጣል። በቃ ሁሉም ነገር ይስተካከላል። ህመም ነው ይድናል። እግዚአብሔር የአልዓዛር አምላክ ነው። አልዓዛርን በቃ ተነስ ብሎ ነው ያስነሳው። ለእኛ በጣም ትልቅ ነገር ይመስላል። የሞተ ሰው ማስነሳት አይቻልም አይደለ? በዚህ በዓለም ጥበበኞች ዘንድ፣ በእግዚአብሔር ግን ዘንድ ይቻላል። ጣቢታ ተነሺ ነው በቃ እግዚአብሔር ይችላል። በቃ 38 ዓመት ደም ሲፈሳት የነበረችው ሴት ጨርቁን ብትነካ ነው የተፈወሰችው። ለእግዚአብሔር በጣም ቀላል ነው። ቀላሉን ነገር ነው አክብደን የምናየው። ለምን እግዚአብሔር ትቶን እንዴት ይቶናል? ይሄ ክህደት ነው። አልተዋችሁም ያለ አምላክን ይቶኛል ብሎ ተስፋ መቁረጥ ትክክል አይደለም እና ተስፋ አንቁረጥ። በቃ በእግዚአብሔር እንታመን። በእግዚአብሔር ከታመነ ሁሉ ነገር ይሆንልናል፣ ሁሉ ነገር ይስተካከልልናልና በእግዚአብሔር ታምነን ተስፋ ሳንቆርጥ መኖር አለብን። ተስፋ የቆረጠለት ነው ህይወታችንን የሚያበቃው። ሰይጣንም የሚገዘግዘን ተስፋ መቁረጥ ነው። እንደዚህ እኮ አልሆነም፣ እንደዚህ ካልሆነም የሆነልን እኮ በጣም ብዙ ነው። ሚዛን ላይ ብናስቀምጠው የሆነልንና ያልሆነልን፣ የተደረገልንና ያልተደረገልን ጭራሽ በሚዛን አይስተካከሉም። ግን ያልሆነውን እያሳየ እግዚአብሔርን ያሳጣናል። ከእግዚአብሔር እንድንለይ ሰው ደግሞ ከእግዚአብሔር ከተለየ በቃ ሞተ። ከተለየ ከእግዚአብሔር ህይወት የለውም። ከእግዚአብሔር የተለየ ሰው ምን ዋጋ አለው በድኑ ቢንቀሳቀስ? ስለዚህ ከእግዚአብሔር እንዳንለይ እግዚአብሔር አይተወንም። አባት እንደሌላችሁ አልተዋችሁም ማለት በቃ አይተወንም። እንመን በቃ አይተወንም። ስለዚህ ችግር ነው ይፈታል፣ ማጣት ነው ችግር የለውም ይገኛል፣ ህመም ነው ይፈውሳል እግዚአብሔር እንኳን መፈወስ እኮ ይህንን ዓለም ሲፈጥር ይሁን ብሎ ነው። አንድም ነገር እኮ በመልፋት በትጋት የተፈጠረ የለም። ሰማይ ይሁን ምድር ይሁን ብርሃን ይሁን ጨለማ ይሁን እኮ ነው። የዓለም ፍጥረትን አታደንቁ? በጣም ይደነቃል። እኔ በጣም ይደንቀኛል ፍጥረትን ስመለከት። ግን ይሄ ሁሉ በልፋት በትጋት አይደለም የተፈጠረው፣ በይሁን ብቻ ነው። ስለዚህ እንደዚህ የሚችል ሁሉን ቻይ የሆነ አምላክ እያለን ተስፋ አንቁረጥ። ተስፋ አንቁረጥ። ይሆናል፣ ይስተካከላል ሁሉም ነገር። ብቻኛ የሚጠበቅብንን እናድርግ። ወፎቹም ቢሆኑ እኮ ለመብላት ከዛፍ ዛፍ ይበራሉ አይደለ? እኛ ምንድነው የሚጠበቅብን? መለመን ነው? ማንኳኳት ነው? ምንድነው? መስጋት ነው? መሮጥ ነው? የሚጠበቅብንን እኛ እናድርግ። ከዛ በኋላ ደግሞ እግዚአብሔር ይሙላዋል። በቃ ሁሉ በእግዚአብሔር ፈቃድ ይሆናል። ለእግዚአብሔር እኮ እግዚአብሔር ያውቃል ብሎ መታመን ይበቃል። ስለዚህ የዛሬው መልዕክት ተስፋ አንቁረጥ፣ እግዚአብሔር ከኛ ጋር ነው፣ እግዚአብሔር ሰው አይደለም፣ አይጠረጠርም ነው የሚለው መልዕክት። እንግዲህ ለዛሬ ያለንን ፕሮግራም በዚህ እናጠቃልላለን። በሚቀጥለው ጊዜ በሌላ ደግሞ ፕሮግራም መርሃ ግብር እንገናኛለን። ቸር ይቆየን። የተደረገለት ሰው